ኤርሚያስ የሞተ ሰው ነው ሊያበላቸውም አይችልም። ኤርሚያስ ነው እንኳን እንዳትይ ማለት ነው። ስለዚህ ጥያቄ አበላቸዋለሁ። አበላቸዋለሁ የሚለው ማን ነው? እሺ አዳምጠኝ። ለምሳሌ እኔ ልጠይቅ፣ አማርኛ ተምረሃል አይደል? ስለ እኔ መማሩን ተይውና አበላቸዋለሁ የሚለው ማን ነው? ቆይ ተረጋጋ ነው። ተረጋጋ። ቆይ እኔ ተረጋግቻለሁ። አንቺ ምንድን ነው የምትለው? ቆይ ሚለ ምን ነሽ ነው? ምንድን ነው የምታወሪው? ሲጀመር አነስ እኮ ግልጽ ጥያቄ ነው የጠየቀሽ። ኧረ አነስ እንትን በቃ ወገናችን ልንለያየ የደከምሽ ነው ያለሽ። አዳምጪ። አነስ ግልጽ የሆነ ጥያቄ ጠይቀሻል። እዚህ ጋር አበላቸዋለሁ የሚል ቃል አለ። መጽሐፉ የአንቺ መጽሐፍ ስለሆነ መልሽልን። ማነው አበላቸዋለሁ ያለው? የመጨረሻ እድልሽ ነው። ምንም እድል እኮ አይደለም። ፈርታ እኮ ነው አሁን አንተ እየተርበተበት ፈራሽ እኮ አንቺስ ሚልዬ መመለሽ እኮ አልቻለሽ። ሲጀግና እኮ መልሽ። እዚህ ጋር 2000 ሰው አለ ለሱ መልሽለት። አበላቸዋለሁ ያለው ማን ነው? አትለውም። በጣም ናት መልሰው። ለምን ከመለሰችው እግዚአብሔር ሕፃን ልጅ እንደሚያሳርርና እንደሚያስበላ ታምናለች። ግን አትለውም። ሞክሪ። ግን ቢከብድሽም ከአፍሽ ይውጣ፣ ችግር የለው። ሞክሪ፣ አንዴ ሞክሪ። ይውጣ እስኪ። ኧረ በአላህ ወሬ ሚልካ ምንድን ነው? እስከ መቼ? በቃ አነስቀጥል። ልጅ ተዋረ ፈቃደኛ እኔ አላውቅም። ምን ሆነ ነው አሁን ስትጮይ ያልነበረ? ማን ነው መልሽልን? አያችሁ፣ በመጽሐፍ ቅዱስ ከቅድም ጀምሮ ምን እያደረጉ ነው? ሴቶቹ እያያቸው ነው አይደለ? ተጠይቀው ልክ ስንጠይቃቸው ማን ነው ኦር ደግሞ ይህን እያስደረገ ያለው ማን ነው? ጥያቄ በምንጠይቃቸው ሰዓት ልጆቻቸውን ቀቅለው በልተዋል ወይ? እግዚአብሔር እንደዚህ ህፃናትን ቀቅሎ ሲያስበላ ስንጠይቃቸው ምን እያደረጉ ነው? ሚዩት እያደረጉ ነው። ኦኬ፣ ሚዩት አድርጎ ነው ቁጭ የሚሉት። ይሄ በሃይማኖታችሁ እንደምታፍሩ የእግዚአብሔር ቃል እንደሚያሳፍር ይህ ትልቅ ምስክር ነው። ኦኬ፣ ሱስ አለሽ? እስቲ ሰላም ለማውራት ፈልጋ ስለሆነ አይ ቲንክ እኔ ቀድም ያለው ጠበቅኩ እኮ አንዴ ኤርፖርት ስላለው አንድ ጥያቄ ልጠይቃቸው። ቆይ እሺ፣ ቆይ ፈቃደኛ ናችሁ? አይ አይደለም፣ ርዕስ እንዳይቀይርብና ርዕስ እንዳይቀይርብ መኩ ጥያቄያችን ክርስትና ላይ ነው። አዎ አይቀይርም፣ አይዞህ። እሺ አንተ ትመልስልን መጀመሪያ። ምን ልመልስልህ? ለምንድን ነው እግዚአብሔር ሰዎችን ልጃቸውን የሚያስበላቸው? ስለሚያስበላ ነው። ስለሚያስበላ በቃ አመሰግናለሁ፣ ተመልሶልኛል። ስለዚህ እግዚአብሔር ሰዎች ያስበላሉ። አንዴ በቃ ተመልሶልኝ። ቀጥይቅ። ቶራን እየተቃወማችሁ ነው እናንተ? አዎ ይሄ ውሸት ነው። የምታነቡት ቶራ ነው። ቆይ የምታነቡት ቶራ ነው። አንደኛ ቶራ ቶራ ማስቀላቀል አይደለም። ቶራ ብሉይ ኪዳን ቶራ ነው አይደለም። ቶራ የሚባሉት አምስቱ መጽሐፍ። ቶራ ማለት ህግ ማለት ነው። እሺ ይሄን ለይተህ እወቅ። ኖ ቶራ ማለት ምንድነው? ህግ ማለት ነው። ብሉይ ኪዳን አይደለም። ብሉይ ኪዳን እና ቶራ ይለያያል፣ አትቀላቅል። እሺ ተብሩክ ታደርግልኛለህ? መጽሐፎች ስብስብ ነው። እሺ ቁርአን ላይ ታወጣልኛለህ? ቶራ ማለት አምስት ብቻ ነው። ችግር የለም። አሁን ግን ራሳችን ቁርአን ላይ አይደለም። ኖ ይኸውልህ እየመጣሁ ወታችሁን አዳምጥ። ራሳችን ቁርአን አይደለም፣ ክርስትና ነው። መጽሐፍህን ተምረህ ቶራ ማለት ህግ ማለት ነው። አሁን እንደሚያወጣ ነው ከነቢያት መጽሐፍ። ሲቀጥል እኛ እያልን ይሄ ውሸት ነው፣ እግዚአብሔር ሰዎችን አያስቀቅልም ነው እያልን ያለ ነው። ግን ውሸት ነው ካላችሁ ወይም ደግሞ አላቀረባችሁ ማስረጃ ካላችሁ ግቡ። ሱሱ ሰላም ብያለሁ። ሰላም ሰላሙን አላመን ተቢያል ሁዳ። ከየት ቤተ እምነት ነሽ? ምራን እንዳይዘረግፈን አሱ ታውራ አንድ ጊዜ አሲያ ታውራ ካለች አይ ኢንሻአላህ አሱ አለሽ። አንድ ድምጽ አሰሚ። ቆይ አንድ ሱስ አለ ታፕ አድርጉ። እሺ 1900 ሰው ታፕ አድርጉ። አህለን ብያለሁ እና ኢምሮ አህሌን እክቲ ታፕ ማድረጋት እሱ ኢንሻአላህ። ሱሱ ሰላም ብያለሁ። ሰላም። ከየት ቤተ እምነት ነሽ? እኔ ኦርቶዶክስ ነኝ። እሺ ሱሱዬ፣ አሁን ችግሩን መሰለሽ እኛ መጽሐፍ ቅዱስ ስናነብ ሴቶች ልጆቻቸውን ሲቀቅለው ሲበሉ አየንና ይሄ ነገር ትክክል ብለሽ ታምኛለሽ? እኔ አላምንም፣ ግን አሁን አንተ ያልከውን ነገር መጽሐፉን ራቅ አድርገህ ክፈትልኝ ማለት ነው። አሁን ይሄ ስታስተምር ስትላት የነበረው ማለት ነው። ሰው ምን ይላል መሰለክ? እግዚአብሔር ለይሁዳን ነገስታት ነው ያላቸው፣ ለካህዶች ነው እንደዛ ያላቸው እንጂ ለእኛ አይደለም፣ ለእኛ ትምህርት አይደለም። ይሄ ለአማልክት ለሚገዙ አሁን የከፈኩት እሱ አይደለም እሱ እኔ እኮ ብቻ ግን ያስበልቷቸዋል። አስበልቷቸው አይደለም። ይሄ ጣዖት የሚያመልኩት ለእግዚአብሔር ለማይገዙት ነው እንጂ ያለው ለእኛ ለነሱ ምን አለ? ቆይ ጣዖት ለሚገዙት ምን አላቸው እግዚአብሔር? ጀምረ ከቁጥር 1 ብታነበው ያስተምርካል ትምህርቱን ማለት ነው።
ታገኘዋለህ። አንድ ስቴፕ ብቻ ይዘህ የሆነ ነገር ማለት አትችልም። አንዴ ኔትወርክ ይዞሽ ይሆናል። ጥያቄ ጠይቄሽ ነበር። አንዴ ሱሱ እግዚአብሔር ምንድን ነው ያደርጋችኋለሁ ያለው? እግዚአብሔር እንደዚህ አላለም። እሺ እንደዚህ አለው ለእንትኖች። እሺ ምንድን ነው ያላቸው? ለእነሱ ምን አላቸው? ገባኝ እኮ አሁን ያላቸው ልድገምልሽ፣ አንዴ ልድገምልሽ። ያላቸው ለጣዖት አምላኪያን ለካህዲያን ነው ተቀብያለሁ። እሺ ምን አላቸው ለጣዖት አምላኪያን? አይ እሱ ለጣዖት አምላኪ አይደለም እንደዛ ያለው ባይዘው ወይ። እሺ ለማን ያለው ፓርት ብታየው ማለት ነው። እስኪ አሁን ለምሳሌ ቁጥር 7ን ብታየው ማለት ነው። ቁጥር 7ን እስኪ ቆይ አንዴ ሱሱ እሺ ግልጽ ያገን ለማን ነው እንደዛ ያለው? ይሄ እግዚአብሔር አምላክ ለእሱ ለማይገዙት ነው እንደዛ ያለው እንጂ በቃ ጣዖት አምላኪ ማለት ነው አይደለ? እሱ ለማይገዙ እሺ፣ እሱ ለማይገዙ ምን አላቸው? እሱ ለማይገዙ እግዚአብሔር ምን አላቸው? ይሄ ትንቢት ነው፣ የሚፈጸም ትንቢት ነው እንጂ። እሺ ምን አላቸው? ትንቢቱ ለምን ይላል? ቆይ አንዴ ትንቢቱ ምን እንደሚል ንገሪኛ ሱሱዬ። ትንቢቱ ምን ይላል? ምን ነው? ምንም አያስቅም። እሺ ምንድን ነው ትንቢቱ? ምን ችግር የለ ይቅርታ። ምንድን ነው ትንቢቱ የሚለው? ልቅኛ ኦርቶዶክሶች ማለት ነው። በእኛ አሁን አንተ ለምሳሌ የሆነ ፓርቲ ይዘህ ከምትጓዝና ቆይ ችግር የለም እንፈተዋለን እኮ ሱሱዬ። ቆይ አንዴ ሁሉንም እኮ በተረጋጋ መንፈስ እኮ ልናያቸው ነው። አንዴ ትልቅ ሰው ነው የሆነ ነገር ስለተጻፈ ብቻ እኔ እንትን ማለት አልችልም። ገብቶሃል አይደለ? እሺ ችግር የለውም። በቃ ኧረ አንዴ አዳምጪኝ እሺ። እግዚአብሔር እንደዛ ያለም አሁን ቅድም እኮ እግዚአብሔር ያላቸው ያቺ ነበር ያላቸው ማለት እኮ እኛ ምናምን አምላክ እንደዛ አይልም። እሺ ያ ማለት ቆይ ለምን ረጋት እንደሚል እኮ ነሳይሽ ነው። ቆይ ሚውት አድርጌሻለሁ። እሺ አንዴ ረጋ በይ ሱሱ። አሁን ወደ መውጣት ፈልገሻ መሰለኝ። እንደ ትልቅ ሰው እናውራ። አሁን ቅድም እግዚአብሔር ያላቸው ብለኛል። ስለዚህ ብለዋል ማለት ነው። ያላቸው ማለት ብለዋል። አሁን ደግሞ አላለም እያልሽ ነው። ስለዚህ ተጋጨሽ ራስሽ ጋር ተስማሚ። መጀመሪያ አሁን ሱሱ እባክሽን ጥቅሱን አንብቢልንና ከዛ በኋላ ተርጉሚልን። መጽሐፍሽን እየካድሽ ነው ያለሽውና ማለት ነው። ሱሱ ሚውት አንሺ አንዴ እሺ። መጮህ ምናምን ጥቅም የለውም። እሺ ሚውት አንሺ። ከስር ያለችውን የማይኳን ምልክት ንኪያትና አውሪ። አሁን የምታወሪው አይሰማም። ሴቶች ዛሬ ይገባሉ፣ በቃ ሚውት አድርገው ይወጣሉ። እስካሁን 2 ሴት ወረደ፣ ሶስተኛዋ እሷ ማለት ነው። ሚውት ያደረከኝ እኮ አንተ ራስህ ነው። ሚውት አንሺ እያልኩሽ እኮ ታዲያ ሚውት አድርጌሽ ኦኬ። ረቅ አድርገው መጽሐፉን አዳምጪኝ እኮ ቢኔ ከዛ ሚውት አንሺ ብዬሽ ማድረግ አለበት ሰው። እሺ እሺ ማየት አለብህ። እዩ ላይ ከላይ ምን ይላል መሰለኝ? እሺ መቅሰፍቱ ምንድን ነው? እሺ መቅሰፍቱ ምንድን ነው? አይደለም አሁን እኮ አንቺ መጀመሪያ ጥቅሱን አንብቢልን እስኪ አንዴ። አይ ጥቅሱን አንብቢልን አንዴ ሶፊያ፣ አትቆጪ። እሱን አላነበብም እኔ። እሱን ለምንድን ነው የማነበው? እግዚአብሔር እኮ እነዚህ ለተዋህዶዎች ነው። ለምንድን ነው የማታነቢው? ቆይ ለምንድን ነው የማታነቢው? ዝናገርበት ገብርኤል። እሺ ለምንድን ነው የማታነቢው? አንዴ አንብቢልን እኛ እንድታነቢ ነው የፈለግነው። እኔ እኮ ላነበረ ስለዚህ አታወራት አይደል? እሺ ያላ እንደዛ እኮ ነሽ። አንብቢው አንዴ የሆነ ነገር ነው አይደል? አይ መጀመሪያ አንብቢው በአላህ ሱሱዬ፣ አንብቢውና ከዛ ሚውት አድርጌ አዳምጥሻለሁ። ወላሂ አንብቢው አንዴ። ኧረ ስላሴ ስም ኧረ ስላሴዎች አይደሉሽም እዚህ ጋር ወላሂ ራስሽ ነሽ። ስለዚህ ጥቅሱን አንብቢና ከዛ ትረጃለሽ። እስኪ አንዴ አንብቢው። ይኸውልህ እንደዚህ የሚለው ለአማልክቶች ነው። እሺ አማልክቶች ለነዛ ምን የሚለው በእምነት የማያድኑት ለመስፋሾች ምንድን ነው ያላቸው? ምን አላቸው? ለእነሱ ምን አላቸው? እሺ የወንዶችንም ስጋ አበላቸዋለሁ። ያ ማለት እነሱ አማልክቶች ስለሆኑ ነው። ይሄ ትእዛዝ ለይሁዳን ነገስታት ነው። ይሁዳን ማለት በእኛ ከሃዲ ማለት ነው። እሺ ሁሉንም ጠላቶቻችሁ ነፍሳቸውን ለሚሹት በሚያስጨንቋችሁ ጭንቀትና መክበብ የባልንጀሮቻቸውን ስጋ ይበላሉ። ያ ማለት እነሱ የሚበሉት ነው። እነሱ የህይወት መጠጣቸው ነው ይሄ ማለት ነው እንጂ ለኛ ለኦርቶዶክሶች አይደለም። ገባ አይደለ? ይሄ ለአማልክቶች ነው። ይሄ እግዚአብሔርን ለማያምኑት ነው ይሄ ትእዛዝ ማለት ነው። ይሄ ትንቢት ነው እንጂ በእኛ በኦርቶዶክሶች ላይ የሚሄድ ነገር አይደለም። ተረድተኛል? ማሻአላህ። ቆይ አንዴ አሁን እዚህ ጋር በደንብ እየገባኝ ነው። ስለዚህ አነስ ምንድን ነው ያለችው? ይሄ እኛን አይመለከትም፣ የሚመለከተው ጣዖት አምላኪያንን ነው አለች። አንዴ ጥቅሱን መልስልኝ፣ ችግር የዛው ያድርገው። የቅድሙ ላይ አድርግልህና አሁን በደንብ ጋር እንግዲህ እሱ በደንብ ተረድቻለሁ። ይሄ ጥቅስ አንቺን አይመለከትም። በቃ የሚመለከተው ይሁዳዎችን ነው አለች። ይሁዳ አክቹዋሊ የእስራኤል ዘር ነው። አንተ ከተረዳኸው ትንቢት ነው። ተረዳኸው አላውቅም። ይሄ ግን ትንቢት ነው። ቆይ ትንቢት ነው። እኔም እኮ ትንቢት አይደለም አለም እኮ። ቆይ አንዴ ትንቢት ነው አለም እኮ። ችግር የለም። አሁን ረጋቢያን እንደዚህ ይላል የልጆች የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ ይላል። አበላቸዋለሁ። እነዛ ከሃዲዎች ናቸው። ይህ ትንቢት ነው። ገባኝ። ስለዚህ ከሃዲዎች ናቸው። ገብቶኛል። በቃ ከሃዲዎች ናቸው። ማሻአላህ ከሃዲ። እሺ ግን አበላቸዋለሁ ያለው ማንም ያበላቸው? አባት እየሰማኝ ነው። እንደማመጥ እሺ። ይሄ ገብቶኛል። ልድገምልሽ። ለይሁዳ ነገስታቶች ማለት ልድገምልሽ ማለት ናቸው። ልድገምልሽ። ቆይ አንዴ ረጋ በይ። ልድገምልሽ። ቆይ አንዴ እሺ፣ ልድገምልሽ። ገብቶኛል። አንዴ። ስለዚህ ይሄን ያለው ለይሁዳ ነገስታት ነው።
ትክክል ነኝ? በቃ ገብቶኛል። ደግመሽ እንደዛ እንዳትይኝ ገብቶኛል። ደግመሽ እንደዛ እንዳትይኝ እባክሽን። አሁን ጥያቄ አበላቸዋለሁ ያለው የሚያበላቸው ማን ነው? የሚያበላቸው ማን ነው? ይሄ እኮ ትእዛዝ ነው። እግዚአብሔር አይደለም መቼም ሄደው የሚያበላቸው። እሺ አበላቸዋለሁ ያለው ከእግዚአብሔር ውጭ ለሚገዙት የሚበሉት እሱ ገባኝ እኮ ይሻለሁ። ምንድን ነው? ረጋ በይ እስኪ። አበላቸዋለሁ ያለው ማን ነው? አበላቸዋለሁ ያለው ማን ነው? ለምን እንደምትዘጋው ለምን ትዘጋዋለህ? መጽሐፉ ሲጀምር እሺ አነስ ለምን ዘጋው? አነስ ዛሬ ያለ ይሆነ ክፈት ካሜራን ለምን ትዘጋለህ አንተ? አይል መጽሐፉን ረቀም ብለው መጽሐፉን ረቀም ማድረግ አለብህ። እያነበብኩ ነው የምነግርሽ። በቃ ጎበዝ። እሺ አሁን አንተና ሱሱዬ አበላቸዋለሁ ያለና አበላቸዋለሁ ያለው ማን ነው? እግዚአብሔር እየነገርኩህ እኮ እነዛ ይሄ ነገር ያ ነው ገባኝ። አሁን ጥያቄ አበላቸዋለሁ ያለው ማን ነው? እግዚአብሔር ወይስ ሌላ ሰው? የይሁዳ ነገስታቶች ናቸው እንጂ እየቀለች ነው እንዲ ያለሽው። ምንድነው አንድ ቃ የምዳገ ገባኝ። በቃ ኧረ እንዴ ገባኝ አልኩኝ። ገብቶኛል። እሱ እባክሽን አትድገሚ። በቃ ለይሁዳ ነገስታት ነው። ሃሌሉያ ተቀብያለሁ። አሁን ጥያቄ አበላቸዋለሁ ያለው ማን ነው? ህይወት መጠጥ ይሆናል። እሺ ምግብ ሊሆን ይችላል። እግዚአብሔር እንደዚህ አይል ብሎ ለእኛ ለኦርቶዶክሶች አላስተማረም። ገባ አይደል? ገባኝ። ገብቶኛል። ሰው ቅድም ላይ ደግሞ ማለት ነው ሴቶች ቀጥለው በሉ ምናምን የሚለው እስኪፈትልኝ ቆይ አረጋ አልጨርስም። ረጋቤ ቆይ ረጋቤ አንዴ አበላቸዋለሁ ያለው ማን ነው? ይቺን ከተማ አይልክ እግዚአብሔር አላለም። ይሄ ለነገስታት ነው እንግዲህ ከተረዳሁ ማለት ነው። መጀመሪያ ቢላ ሱሱ ግን ጤነኛ ነሽ? በኋላ ከይቅርታ ጋር ለነገስታት እንደሆነ ገብቶኛል። አዳግቢ አነስ ጻፍልኝ። ጻፍልኝ በቃ በእስክሪብቶ ጻፍልኝ። ለነገስታት በቃ እንዳትደግሚው በቃ እንዳትደግሚው እባክሽ። ደግመሽ እንደዛ ካልሽ ወላሂ ችግር አለብሽ። ለነገስታት ነው ለጣዖት አምላኪያን ለይሁዳዎች ነው። በቃ ተረድቻለሁ። ደግመሽ እንደዛ እንዳትይኝ ካልሽኝ በእውነቱ እቆጣለሁ። በእውነቱ እቆጣሻለሁ። አሁን አዎ በቃ እንዴ አደረግሽኝ። እንዴ እንደ ጾመኛ አሳዝንሽም እንደ ጾመኛ ሆኜ እንዴ ቢያስዘኝልኝ እንጂ ዘጋም በቃ እሺ ዘጋም በቃ ለከሃዲያንና ለይሁዳ ንጉስ ዘግተናል። አሁን ጥያቄያችን ሳነበው መጽሐፉን አበላቸዋለሁ የሚል ቃል አበላቸዋለሁ ያለው ማን ነው? አበላቸዋለሁ እግዚአብሔር አላለም። እሺ ማን ነው ያለው? ይሄ ትንቢት ነው አልኩ። ትንቢት የሚጻፈው እሺ ትንቢቱ ላይ እየተናገረ ያለው ማን ነው ማለት? እሺ ይሄ አበላቸው ብሎ የተናገረ አበላቸዋለሁ ያለው ለምን መጽሐፍ የምትዘጉት? መልስ ነው ለምትፈልጉት? አነስ ለምን መጽሐፍ የምትዘጋው? አነስ እኮ ነው ያው ይከፍታል። በእጄ ይዤ አይደለም ያወራለሁት። በቃ አይዘጋም ኢንሻአላህ አይዘጋም ኢንሻአላህ። እሺ አነስ እሺ መጽሐፍ ቅዱስ ነው ይሄ የተፈቀደው ነው። እንዴት ነው እንደዚህ ያወራው? ኢንሻአላህ ቆይ በቃ እኔ ከፍታለሁ። ችግር የለውም። ያው አነስ አልተመቸውም። እኔ ከፍትላለሁ። ችግር የለውም። ኧረ ችግር እኔም አለኝ ሞባይሌን ከፍ አድርጌ ላወራ ብዬ ነው። አታስብ ሀቢቢ፣ ካስቸጋኝ እነግርሃለሁ። እሺ ያው ከፍቼዋለሁ። ሱሱዬ የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ አለ። እየተናገረ ያለው ማን ነው? እሺ ከስድስት አሁን ለምሳሌ አሁን 8 ነው 7 ላይ እስኪ 7 ችግር አደርግልሻለሁ 7 እሺ በዚህም እጥላቸዋለሁኝ ሬሳቸውን ለሰማይ ወፎች ለምድር አራዊት መብል አድርጌ እሰጣለሁኝ። ይህችም ከተማ ለመደበቂያ ለማፋወጫ አደርጋታለሁኝ። የሚያልፍባት ሁሉ ስለተደረገባት መቅሰፍት ሁሉ ይደነቃል፣ ከንፈሩንም ይመጣል። የወንዶችና የሴት ልጆቻቸውን ስጋ አበላቸዋለሁ። ሁሉንም ጠላቶቻቸውና ነፍሳቸው የሚሹት በሚያስጨንቋቸው ጊዜ የባልንጀራዎቻቸውን ስጋ ይበላሉ ይላል የሰራዊት ጌታ እግዚአብሔር እንዲህ ይላል። አሁን ጥያቄ መሰለሽ እዚህ ጋር እየተናገረ ያለው ማን ነው? እንደው በምታመልከው አምላክ እንደው ለምንሽ በምታመልከው አምላክ ይሄን ብቻ መልሽልኝ። ከዛ በቃ ሚውት አድርጊ አዳምጥቻለሁ። ጥያቄው ተመልሶልኛል። በምታመልከው አምላክ እቺ ብቻ መልሽ።
ምድር መልስልክ። ይሄ ነገር እየተናገረ ያለው የተጻፈው ለይሁዳ ነገስታት ነው፣ ለኛ አይደለም። ገባህ አይደለ? ይሄ እኛ ጋር አያስተምረንም፣ ለኛ አይደለም። አራውዝ ቢላ ግን ምንሽ ነው አንቺ ልጅ? ቅድም ቆጣሻለሁ አልኩሽም እንዴ? አዎ በቃ አትዳግሚ ቢላ ይሁዳ ንጉስ ነው ብያለሁ። ዘመዴ መልስ ነው። እስኪ መጀመሪያ ልጻፈው ቆይ ልጻፈው። እሺ በቃ ለይሁዳ ይጻፋል። በቃ አስቸገርሽኝ፣ አይደገምሽ እየደገምሽ አስቸገርሽኝ። እንደ ቄስ ቆይ አንዴ አዳምጪ። እንደ ቄስ አትዳግሚ፣ ዝም ብለሽ አንድ ቃል አትዳግሚ። ያው ለይሁዳ ንጉስ ነው፣ ለይሁዳ ንጉስ ነው። ደግመሽ ካልሽኝ ወላሂ በቃ ከዚህ በኋላ ደግሜ አልጠይቅሽም። ጽፌያለሁ፣ ለይሁዳ ንጉስ ነው። ደግመሽ እንደዛ እንዳትይኝ። አሁን ጥያቄ እዚህ ጋር አበላቸው ያለው ማን ነው? መልሺ። እቺ ምን ልትወጣ ነው ማለት ነው? አያቻ እንደዚህ ነው። በቃ ከባድ ጥቅስ ነው፣ መቼም አይመልሱትም። ቀጣይም ካለ ይገባል ኢንሻአላህ። ስለዚህ እግዚአብሔር ትንቢት አይደለም። ትንቢቱ ሰቆቃ ኤርምያስ ምዕራፍ 4 አድርገው ትንቢት ነው ለሚሉት እንደተፈጸመ ደግሞ ዛሬ እናሳያለን ኢንሻአላህ። ትክክል። ቆይ እሱም ትልቅ ማስረጃ ነው። ጀዛከለ እንደውም አስታወስከኝ። እዛ ላይ እንደመጀማ ነብዩ ኤርምያስ ራሱ ይቃወመዋል። አንተ እግዚአብሔር ሆይ ያደረግከውን ተመልከት፣ ሰዎችን እኮ አባላሃቸው እያለ ራሱ ነብዩ ይቃወማቸዋል። ተመልሰሻል። ለመጨረሻ ጊዜ ብጠሽ አዳምጪኝ። ሱሱ ከዚህ በኋላ ደግሜ አልጠይቅሽም፣ እንለያያለን። የሰማሽ ነው። ለመጨረሻ ጊዜ ልጠይቅሽ ነው። አበላቸዋለሁ ብሎ የተናገረው ማን ነው? እግዚአብሔር እንደዛ አላለም። እሺ እኔ ጥያቄ እግዚአብሔር አላለም ሳይሆን ማን ነው ያለው? ነገር ማን ነው ያለው? እስኪ ተረጋጋ መጀመሪያ። እሺ ማን ነው ያለው? አንብበው። ለይሁዳ ነገስታት ልድገምልሽ። እኔ እግዚአብሔር ነው አላልኩም። አዳምጪኝ። በቃ አንዴ እቺ ችግር አለበት። በቃ ተይው ይቅርብሽ። ነኝ እና መሰጋኔ ወረጅ። በቃ ምንም ችግር የለብኝ። ነይ ወረጅ። እንደዚህ ማን አንዳረቀም። ለይሁዳ ንጉስ እስካሁን ቢቆጠር 20 ጊዜ አሁንም ያለችው በአላ ያሳዝናል። ግን ያጀማ ተመከቱ ምን እንደሚል። ያው እግዚአብሔር እንዲህ ይላል፣ ተናጋሪው እግዚአብሔር ነው። ይሄን ላለመቀበል ነው ክርስቲያኖች እንደዚህ የሚጋጋጡት። እግዚአብሔር እንዲህ ይላል፣ ያው አበላቸዋለሁ ይላል። አማኑኤል ሰላም ነው። ኢምራን አበላቸዋለሁ ያለው ማን ነው? ኦኬ ከላይ አንድ ክፍል ታይታይልኝ ችግር የለም። እቺ ብቻ መልስልኝ። ከዛ የፈለግከውን እቺ ብቻ አንተ ስላነበብኩ መልስልኝ። አበላቸዋለሁ ያለው ማን ነው? ተናጋሪውማ እግዚአብሔር ነው። በቃ አመሰግናለሁ። ሰማችሁ አይደለ ጀማ? ተናጋሪው እግዚአብሔር ነው። በቃ ይሄን የፈለግከው አሁን ትቀጥላለህ። እሺ ስለዚህ የቅድማም ልጅ እንድትሰማ ነው። ሰምታችኋል አይደለ? ተናጋሪው እግዚአብሔር ነው። እግዚአብሔር አበላቸዋለሁ ብሎ ዝቷል፣ አብልቷቸዋልም። በቃ ይሄ ነው። ተባረክ አማኑኤል። ጎበዝ ነው። ወደ ጥቅሱ እንመለስ። ቁጥር ስንት ላግልህ? ቁጥር 5 ላይ እሺ ያው ይሄን ሁላ ላንብብ እንዳትለኝ፣ አዳምጠኝ። ይሄን ሁላ ላንብብ እንዳትለኝ፣ ሰዓት የለንም። አንተ ራስህ አንብብ ሳይሆን እነሱ በመጀመሪያ ከእግዚአብሔር ከአምላካቸው ሐሳብ ወጥተው ከጎረቤቶቻቸው ያለውን ይሄ የጣዖት አምልኮ ማለት ለበዓል የሚሰዉ ነበሩ። ልጆቻቸውን በእሳት ማሳለፍ ማለት ነው። መስዋዕት ያደርጋሉ ልጆቻቸውን። ያንን ነገር ስለሚያደርጉ እግዚአብሔር በጣም ከመቆጣቱ የተነሳ ይህን ነገር አመጣባቸዋለሁ አላቸው። በቃ ጀግና፣ ወላሂ ጀግና ነህ። ምን አመጣባቸዋለሁ አላቸው? በቃ እንደዚህ እንደሚሆን የተናገሩ ምን በለው ቃሉን በለው አንዴ ነገር ሁሉ አደርግባቸዋለሁ። ግን ኮዙ ምንድነው? ቀጥታ ልጅ መብላት ሳይሆን ለምሳሌ ቅድም እንዳነበብከው በጦርነት ምክንያት በሶሪያ ላይ እንደሆነው ይከበባሉ። ከዛ በኋላ በጣም በነበረው ከረሃብ የተነሳ አንዱ የአንዱን ልጅ እስከ መብላት ድረስ። ግን ያ ሁሉ የሆነበት ምክንያት ልጆቻቸውን እነሱ ለጣዖት አሳልፎ ይሰጡ ነበር፣ ይሰዉ ነበር። እግዚአብሔር ደግሞ በጣም ነው የሚጸየፈው ይሄን። ስለዚህ ስለተጸየፈ ደግሞ አስበላቸው ማለት ነው። ልጆቻቸውን አስቀድመው በእሳት ስለሚያቃጥሉ እግዚአብሔር ደግሞ አስበላቸው። ትክክል ነኝ። ብዙ ነገር ሆኖባቸዋል። ተሸንፈዋል በብዙ ጦርነት። በቃ ጀግና አማኑኤል፣ ወላሂ አድንቄሃለሁ። ወላሂ ጀግና ነህ። ጀግና ነህ ለመሰለህ አንደኛ ስፔሲፊክ አድርገህ መናገር ለማን እንደሆነ፣ ሁለተኛ ደግሞ እንደተበላ ማመን። በቃ እኛ የፈለግነው እንደዚህ አይነት ክርስቲያን ነበረ። በቃ ተበልቷል፣ ግን ያስፈላባቸው ደግሞ ኃጢአተኛ ስለሆኑ ነው። በቃ ተባረክ። ዋናው ግን እግዚአብሔር ሰዎችን የሰው ስጋ አስበልቷል ነው። ይታያችሁ ኃጢአትን በኃጢአት ማዘጋን። አሁን የመጨረሻ ጥያቄ ልጠይቅ፣ ከዛ ይበቃናል። እሺ ጀግና ነህ አማኑኤል። ጥያቄ ምንድን ነው? ይገርምሃል፣ ቅድም እንደሚማሄር እንዳለው ራሱ ኤርሚያስ እግዚአብሔርን ተቃውሞታል። ታውቃለህ? እግዚአብሔርን ተቃወመው ኤርሚያስ። ታውቃለህ እንደተቃወመው? ምን ብሎ ተቃወመ? ያ ብዙ ነገር ኤርሚያስ ሰቆቃ በጣም ኤርሚያስ በብዙ ነገር የሚታወቀው። እስቲ ምንድን ነው የሚለው? አንብበው። አቤቱ እይ በማን ላይ እንደዚህ እንዳደረግ ተመልከት። በውኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉን? በውኑ ካህናቱና ነቢዩ በጌታ መቅደስ ውስጥ ይገደላሉን? የመጣባቸው ነገር ይሄ ነው። ዋው ትክክል ነው። ስለዚህ እንዳደረግክብን አይደለ? እንዳደረግ ተመልከት አይደለ? ያ
እግዚአብሔርን ተመልክትያለሁ። ለዚህ ነገር ምክንያቱ አትድገመው፣ እሱ ገብቶናል። ስለዚህ ተመልክትያለሁ ማለት እግዚአብሔርን ትክክል። አዎ ነብይ የሚመለከተው ምንድን ነው? የመጣብንን እያለ ነው። ያደረግከውን እዛው ዘር ስለሆነ ነገር ስለሆነ እንዳደረግክ ብለው በትክክል እንዳደረግ አይደል? እግዚአብሔር ያደረገውን ተመልከት እያሉ ነው። ነብይ ስለሆነ ማለት ነው። በእግዚአብሔርና በሰው መካከል እነሱ የእግዚአብሔር አፍ አይደሉም። ስለዚህ እሱ ራሱ እግዚአብሔርን ተቃወመ። ምን አለው? ያደረግከውን ተመልከት። ምን አደረገ እግዚአብሔር? ያው በውኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉ አለ። በልተዋልና እንዴት ይበላሉ? ያደረግከውን ተመልከት። ስለዚህ አስታውስ። ስለዚህ መንስኤው እነሱ ነው። መንስኤው ጣዖት አምላኪ ናቸው፣ ወይም ደግሞ ክደዋል። እናውቃለን። ዋና ከእግዚአብሔር ወጥተው የጣዖት ስላመለኩ ነው። ስለዚህ ጣዖት ማምለክ በክርስትና አንድ ሰው ጣዖት ወጥቶ ቢያመልክ እግዚአብሔር ልጁን አስበላን ነው። የመጨረሻ ጥያቄ በክርስትና አይደለም። በነገራችን ኢምራን አዲስ ኪዳን ላይ መጣና ችግር የለውም። ዘመን የነበረው ታሪክ የብሉይ ኪዳን አምላክና አዲስ ኪዳን አምላክ አንድ አምላክ ናቸው። ሀቢባት ቀላቅል። የመጨረሻ ጥያቄ አምላኩ አንድ ነው። ብራዝ ህጉ ይለያል። የምንመራበት ህግ ምናምን በጣም እንደዛ ባችሁ ታምናላችሁ አውቃለሁ። ህጉ ይለያል ትላላችሁ። እሱ እምነታችሁ ነው። እምነትን መከተል ትችላለህ። ዋናው ግን አንድ ጥያቄ መጨረሻ፣ ከዛ ይበቃናል። እግዚአብሔር ህፃናትን አስበልቷል አይደለ? ጣዖት ስላመለኩ አይደለም? ኖ ህፃናትን ማስበላት ሳይሆን በቃ ታልፎ ተሰጥቷልን መታለፍና መሰጠት ህፃናትን አስበልቷል። ኖ እንደዚህ ማትከደ እንደዚህ ማከመል እንከራከራለን። ኖ እንደዛ አይፈቀድም። ህፃናትን ነው ያለው። ልንገርህ ብዬ ነው። ታዲያ ትርጉሙ ትርጉሙ አልፈለኩም። የቃል በቃ መጽሐፉ የሚለውን ነው። በልተዋል። ክፉ ነገር ሆኗል በእስራኤል ህዝብ። በቃ እሱን እኮ ብለኸኛል የነበረው ምክንያቱ የእነሱ አለመታዘዝ፣ ጣዖትን ማምለክ፣ በጎረቤቶቻቸው በነበሩ አህዛብ ተስበው ወደ እነሱ ሄደው አስበዋል። ልጅን በዓል ለሚባል መስዋዕት መስጠት ማለት ነው። ያንን አድርጉ ብሏቸው አይደለም፣ ራሳቸው ያንን ያደርጉ ነበር። ለምንድነው እንደ ቄስ አንድ ቃል የሚደጋግመው? ለምንድነው እንደ ቄስ አንድ ቃል የሚደጋግመው? በአላህ ቅድም እኮ ነገርኩ። ለአራት ነገር እየደገምኩ ነው ያለው። አውቃለሁ። በቃ ተስማማኛም እኮ እሱ አልካድም እኮ አልደገምኩም። እኔ የህፃናት ጉዳይ ነው ለይቼ እያወራሁ ያለሁት። አንድ አዳምጣ፣ ሳወራ አዳምጠኝ። ደግሞ ጣዖት አምላኪ እንደነበሩ አልካድንም። ዋናው ግን እግዚአብሔር አስበልቷቸው አንተም አምነሃል። አዎ እግዚአብሔር አስበልቷቸዋል። የራሳቸው ምክንያት ለመብላታቸው ራሳቸው ናቸው ችግሩ። አልበሉም። እግዚአብሔር አስበላቸው ብሎ ያለምንም ጥፋት ያለምንም ችግር ብሉ። አንዴ ልጃቸው ያስበላቸው ማን ነው? የራሳቸው ኃጢአት ነው። ልጃቸውን ያስበላቸው። አሁን ደግሞ ድጋሚ ካልክ መጽሐፉን ቅድም አምነህ ነበር። አሁን ደግሞ ድጋሚ ነገር እንዲመጣ ቆይ ና፣ ችግር የለውም። ቆይ አንዴ እዚህ ጋር ምንድን ነው የሚለው? እንግዲህ ከዚህ አይደለም። ኖ የለም። ወዴት የምትሄዱ? ና ቆይ አንዴ አበላቸዋለሁ ይላል። አበላቸዋል ብሎ የተናገረው ማን ነው? ያ እሱን እስኪ እንግሊዝኛ አድርገው። እሱ ራሱ ትራንስሌት ትክክል አይደለም። እንደዛው ነው የሚለው። በቃ ትክክል ከሆነ አበላቸዋለሁ ያለው ማን ነው? እግዚአብሔር ነው። በቃ ታዲያ ምንድን የምትለው መጽሐፍህን? ግን እግዚአብሔር አበላቸዋለሁ ይበላቸው እንጂ ያለምንም ምክንያት ነው ያበላቸው። ምክንያት እንዳለው እኮ አካልም እኛም አማኑኤል አሁንም ለአስረኛ ጊዜ እየደገምክ ነው ያለው። ምክንያት አላቸው፣ ግን ያስበላቸው እግዚአብሔር ነው ማለት ያስበላቸው ሳይሆን አሳልፎ መስጠት ማለት ነው። አበላቸዋለሁ ማለት አሳልፎ መስጠት፣ አሳልፎ መስጠት አለበት። ሊትራሊ እንዲበሉ ያደረጋቸው እሱ ነው። ረሃብ ያመጣባቸው እሱ ለጦር ረሃብ ያመጣባቸው እሱ ነው። አይደለም ረሃብ ያመጣባቸው እሱ እኔንም ስማኛ። ይሄ ክደት ነው ሀቢቢ። ይሄ ክደት ነው። በጦርነት ይሸነፋል። ለምሳሌ እንዲሸነፍ ያደርገው ራሱ እግዚአብሔር ነው። በጦርነት እንዲሸነፉ የሚያደርገው ማን ነው? እግዚአብሔር ነው እኮ። በጦርነት እንዲሸነፉ የሚያደርገው እግዚአብሔር ነው ማለት እኮ። ከእነሱ ጋር ከሚዋጉ ሰዎች ጋር አብሮ ሆኖ ወደ እነሱ ተዋግቷል ማለት ግን አይደለም። ሳይሆን እርዳታ ይልክላቸዋል እነሱ እንዲሸነፉ ያደርጋል። አሁንም እንደዛ ልጆቻቸውን እንዲበሉ ማለት በቃ ጥበቃውን፣ ይሄ ፕሮቪዥኑን የሚያስፈልገውን ነገር ይከለክላል ማለት ነው። ይራባሉ። እንደዚህ አይነት ያልሆነ አጉል ነገር ውስጥ ይገባሉ። ወገናችን አሁንም የሚያስቀርብ አምላክ ሲተው አንዴ በተስማማን የሚያስቀው ነገር መሰለኝ። ያበላቸው ሀስን ሊያሰብከው አንተ ሂዶ አጎረሳቸው መስለው ነው እንዴ? ጠቅልሎ አጎረሳቸው እያልን መስለው ነው እንዴ? እንደዛ መስለው ከሆነ እንደዛማ እንዳሆነ አንተም ታውቃለህ፣ እኛም እኮ እንደዛ ያለም። እሺ ጎበዝ፣ እኛም እንደዛ ያለም። ዋናው ፖይንት ግን ይሄን እርግማን ያመጣው ራሱ እግዚአብሔር ነው። ተስማማለህ? ለመጨረሻ ጊዜ እግዚአብሔር አይደለም የራሳቸው ኃጢአት አበላቸዋለሁ እያለ እኮ የራሳቸው ኃጢአት ነው። ታዲያ መጀመሪያ መነሱ ኃጢአት ሰርቷል። ምንድን ነው አንተ አንድ ቃል የምትደጋግመው? ጤነኛ አይደለም እንዴ? እሱማ ተስማምቻለሁ። መጀመሪያ አንድ አዳምጣ። መጀመሪያ ኃጢአተኛ ናቸው አውቃለሁኝ። ችግር አለብህ እንዴ? ኃጢአተኛ እንደሆኑ አንድ አዳምጣ ወገናችን። ትመልሳለህ፣ ግን ደግሞ ድጋሚ መጽሐፉን እየካድከው ነው ያለው። ኃጢአተኛ እንደሆኑ አውቃለሁ። ደግመህ እንደተነተለኝ እንደዛ አንተ መውረድ ፈልገሃል። ስለዚህ ኮዙ እሱ ነው ማለት ነው። ኮዙማ እሱን አልካድንም እኮ እኛ ወገናችን። ግን ዋናው እግዚአብሔር ያስበልቷል። እሺ በእነሱ ኮዝ የተነሳ እግዚአብሔር ያስበልቷቸዋል። አዎ አላሁ አክበር። በቃ አሁን እዚህ ጋር ይበቃል። እናመሰግናለን። ተመልሶልናል። እሺ እኔም አመሰግናለሁ። ኸይር በቃ እንደዚህ አምነው እያለ ማውጣት ይቻላል። ሰምታችኋል ጀማ። እነሱ ምንም ኃጢአት ቢሰሩ እግዚአብሔር
ምላክን ሀቢቢ ሰቆቃወ ኤርምያስ ቁጥር 10 አድርገው እግዚአብሔር ራሱን ያስበላቸው። በቃ እሱም አመነ። በቃ ዋናው እሱን አምኗል። አሁን ያጀማ ይሄን አጠቃለውና ከዚህ ሌላ ክርስቲያን ደግሞ ይገባል። ጀዛከላ። እሺ አዳምጡ ያጀማ። ኤርሚያስ ላይ ራሱ ኤርሚያስ ነብዩ ኤርሚያስ እንደተቃወማቸው አይታችኋል። ምን ብሎ ተቃወመ? ያው ሬስ አቤቱ እይ በማን ላይ እንደዚህ እንዳደረግ ተመልከት ብሎ ተቃውሟል። ስለዚህ እግዚአብሔር እነሱ ኃጢአት ስለሰሩ አስበልቷቸዋል። ቡም ይሄ ነበር ነጥባችን። ልጁ ቢከራከርም ቢክድም መጨረሻ ላይ ግን አው እግዚአብሔር ነው ብሏል፣ ምንም ኃጢአት ቢሰው። ስለዚህ አጀማ አዳምጡ። እናንተ አንድ ሰው ኃጢአት ከሰራችሁ እግዚአብሔር ልጃችሁን ያስበላችኋል። ምሳሌ አንድ ክርስቲያን የረጋ በል እያወራህ እኮ ለምን ትረበሻለህ? አንዴ ትላለህ ገና ከመግባት እስቲ ረጋ በል። ስለዚህ እግዚአብሔር አዳምጡ ያጀማ፣ እግዚአብሔር እናንተ ብትክዱትና ሂዳችሁ ሌላ አምላክ ብታመልኩ ያስበላችኋል ልጃችሁን ማለት ነው። በሱ ሎጂክ ሄድን። ያው አዲስ ኪዳን ላይ አይሰራም ብሏል፣ ግን አዲስ ኪዳን ላይ የብሉይ ኪዳን አምላክ አንድ እግዚአብሔር ነው። ጨርሻለሁ። እሺ ቆይ አንዴ በተራ ነው። አይ ቲንክ ሶስት ክርስቲያኖች አሉ። ቆይ አነሱ የማይሄድ ካላችሁ እሺ ትቀጥላለህ። ጽጌረዳ ናት የቀደመችው ይመሩ። ኦኬ ይሰማል። እስኪ አውራ ይሰማል። አንዴ ልቀይር። በቃ ቆይ ልቀይር። እኔ ልግባ። እሺ አይ ናቲንግ ቀድመሃል። አማኑኤል ቀድመህ ታርክ ናቲንግ። ሰላም ብያለሁ። ሰላም ብያለሁ። ሰላሙን አላመን ተቢያል ሁዳ። እሺ ጥያቄ ነበረኝ። ያው እስካሁን ላይቡን አይቼዋለሁ። ያው ከፍትሐ ነገሥቱ ነው የምጀምረው። የምን ፍትሐ ነገሥት የምታወራ? ማለቴ ከአንደኛ ነገሥት ሁለተኛ ነገሥት መሰለኝ። እሺ እሱ ላይ ማፈልግህ ነው? ኖ አይ እሱ ላይ አይደል እያወራችሁ ያላችሁት? እሱ ላይ አልነበረም። አሁን ኤርሚያስ ላይ ነበር ነው፣ ግን ወደ እሱ መመለስ እንችላለን። ወደ ኤርሚያስ ሄዳችሁት እኮ ይህን ኮት አድርጋችሁ ነው። እሱም ኮት አገ መጀመሪያ ከዚያ ኤርሚያስ ላይ ትክክል ነገር የተወራ የነበረው ክርክራችን ኤርሚያስ ላይ ነው። አይ ኖ ከመጀመሪያውም ያው የነገስት የተፈጸሙ ኤርሚያስ ላይ ነው ብለን እኮ እያየሁ ነው ብለ ሳይሆን አስቀድሞ ትንቢት ነበረ። እግዚአብሔር በወሬትም የተነበየው ትንቢት ነበረ። ትንቢቱን ደግሞ ፈጽሟለሁ። እንግሊዝኛ ማንበብ ትችላለህ? አንዴ ቆይ። አይ ይችላሉ፣ ግን ያ ትንቢት ኤርሚያስ ላይ ተፈጸመ ከየት ቤተ እምነት ነው? ሚል ክሌም ነው ያደረኩት። ኦርቶዶክስ። ከየት ቤተ እምነት ነህ? ወይ አንድ ኦርቶዶክስ። እሺ ሙሉ ታሪኩ አንተም ጥሩ ሰው ትሆናለህ ብዬ አስባለሁ። ረጋ ብለህ ካወራ አንተም ታምናለህ ኢንሻአላህ። እሺ ዋናው እናንተ እንግሊዝ ማወቅ ያለብህ ለክርክርም አይደለም፣ በቃ እንድታምነው ነው። እሺ ካመንክ ክርክርም አንፈልግም። እሺ ዘሌዋውያን ምዕራፍ 26 መጽሐፉ የሚለውን በአንተ ተሰውን መጽሐፉ የሚለውን ካመንክ የኔንማ ሀሳብ አትቀበል። ምን አገባኝ? እኔ እኮ ተራ ሰው ነኝ። መጽሐፉ የሚለውን እመን ነው መጀመሪያ። እሺ አይ ብዙ እኔ የምለውን እመን እያልኩ ነው አንተ እያልክ ነው። አይ ለትራይ እንደዛ መጽሐፉ የሚለውን እናሳያለን። ታምናለህ? የቀደሙ ልጅ አሁን አዎ እግዚአብሔር አስበል ተብሎ አምኖ ወርዷል። አንተ እንደዛ ታደርጋለህ የሚለውን ለምን መጀመሪያ አንደኛ ሁለተኛ ነገሥት ላይ ቀጠለ። ቆይ ሁለተኛ ነገሥት ላይ መጣለ። መጀመሪያ ስቴፕ ባይ ስቴፕ ሁሉም ታሪክ እየተመለከተ ነው እንምጣ። ኦሪት ዘሌዋውያን ምዕራፍ 26 እንደዚህ የሚል ቃል አለ። ከቁጥር 3 ተጀምራ ምን አለች ልጅ? እስቲ ወረጂ። ቅድም ቃሉ ስትባይ መልሳተሽ እኮ ወርደሽ አይደል? አሁን ገብተሽ ትረብሻለሽ። እሺ ሌላ ጥያቄ እዛው ድረስ ላይ ርዕስ አልቀየርኩም። እሺ እዛው አንድ አዳምጠኝ ብቻ። እኔ ደግሞ በቁጣ ሄድባቸዋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣቸዋለሁኝ። አንድ ሰው ኃጢአት ከሰራ እግዚአብሔር ምን ያደርገዋል እኮ? አንብብ ጨርስ። መልስልኝ። እየመለስክልኝ እየመለስኩ ሳይሆን ሲጨርስ መልሰልኝ። አይ አይደለም እንደዛ አስኬድም። እንደዛ ከሆነ ካሁን ነው አንተ ብትለው ነው እየመለስኩ አይደለም እየመለስካልኝ ነው። ጥያቄ ወአለይኩም ሰላም ያ አኺ جزاك الله سوي موت يا اخي نحن في وصول الموضوع حياك يا جماعه الخير كيف تلاችሁ ካላችሁ ለዚዞ ስጡት። እሺ ናቲንግ ቀጥል። እሺ እዚህ ጋር ኃጢአት ብትሰሩ በ7 እጥፍ እመልሳለሁኝ ይላልና ኃጢአት ከሰሩ ምን ያደርጋቸዋል? ያው ይላል አይደል እኮ ቀጥል። አሁን ይምራን አይ አይደለም እንደዚህ ካልተማመን ቅድም እንደዚህ ብሎ ነበር፣ አሁን እንደዚህ ብሏል። አይ እንደዛ መጽሐፉ የሚለውን እየጠየቅኩ ያለሁት አሁን ደግመህ መልስልኝ። አያ መጽሐፉ የሚለው ራሱ መናገሩ ያሳፍራል፣ ወይም ደግሞ ይውናሾ እርግጠኛ አይደለም። ይሄ ባሳፍር ብላብላል ጀስት ፖለቲክስ። እሺ ካልሆነ መልስልኝ። ኃጢአት ከሰሩ እግዚአብሔር ምን ያደርጋቸዋል? አንበብ ጨርሰው ይሻል መጀመሪያ። አይ አልጨረስም። ካልመለስ ክርክር ጥያቄ ነው የጠየቅኩ። መመለሳችንም ጥያቄ የገባህ ልመልስ ነው አይደለ? እሺ አንብቦ ደግመህ እሺ እንደዛ ጥሩ ሀሳብ። አዳምጥ በደምብ ጆሮህን ቀረብ አድርገውና አዳምጥ። እኔ ደግሞ በቁጣ እሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ ይላል እግዚአብሔር። ስለ ኃጢአታቸው ምን ያደርጋቸዋል? ኦኬ እቀጣቸዋለሁ እያለ ነው። ቀጥልሽ። ስንት እጥፍ ነው የሚቀጣቸው?
አነበብኩ አይደል? በለው እንዴ በለው አንብባት ብለህ ጥያቄ ጠይቅ በለው። ስንት እጥፍ ነው የሚቀጣቸው? እሺ ፖይንትን ሚክ አድርግልኝ። አሁን መልስ ጥያቄ እኮ የጠየኩህ መልስ። ስንት እጥፍ ነው የሚቀጣቸው እኮ? ፖይንትን ሚክ አድርግልኝና ልመልስ ነው ችግር የለውም። አውዙ ቢላህ ታረጂ ሚክ እያደረኩልህ ነው። አዎ ይሄ ፖይንት ይሄ ነው። አይ በኋላ ላይ እኮ እንደዚህ ብለህ ነበር ብለህ ደግሞ አዎ በኋላ ትክዳለህ። ለዛ እኮ ነው ይሄን ብለሃል። አዎ ለዛ እኮ ነው በኋላ ስለምክድ አሁን እያመንክ እንድመጣ ነው። ስንት እጥፍ የሚቀጣቸው? አትክደዋለህ። አክቹዋሊ ወላይ ትክደዋለህ። ስንት እጥፍ የሚቀጣቸው? በለው ያው ቁጥር እኮ እዚህ ጋር አለ። ትክዳለህ። እኔ እምልልሃለሁ ትክዳለህ። እኔ አዳምጥ። ብዙ ባህሪ መካድ ባትክድማ ተለው ነበር። አሁን እኮ ማለት የከበደ በኋላ ለመካድ እንዲመች ነው። በለው ለመካድ ሲሆን ያው ፖይንት እሺ፣ እንደዛ ከሆነ በለው እሺ፣ በለው እሺ፣ በለው አትፍራው። ስንት እጥፍ የሚቀጣቸው እኮ ጠጋ አድርጎ መጽሐፉን ዳንበው ራሱ ያው አንተ ጤነኛ አይደለህም እንዴ? 3 ጊዜ እኮ አነበብከኝ። ምን ነው አሰፋው? ታዲያ 3 ጊዜ አስነበብከኝ እኮ ምንድን ነው የምታደርገው? 3 ጊዜ ልበልልሽ አንተ። ታዲያ መጀመሪያው እንደዛ ከሆነ ምን አንብባልከኝ? እኔ ያያችሁ አይደል 3 ጊዜ። ቆይ አንዴ አዳምጠኝ። እንደዚህ አይነተኛ ጋር አያስኬድም። 3 ጊዜ አስነበብኝ አይደለ? ከዛ አሁን ደግሞ ድጋሚ ላንብብ ይለኛል ሰዓት ለመግደል። ይሄ መጨረሻ አይደለም። ካልመለስክ አወርድሃለሁ። አንብብ። እሺ እኔ ደግሞ ቁጣ ሄድባችኋለሁ፣ ስለ ኃጢአቶቹም 7 እጥፍ እቀጣችኋለሁ አለ። ስንት እጥፍ? 7 እጥፍ። ጎበዝ በቃ ቢከብድህም ብለዋል። ማሻአላ ጎበዝ። እንዳታስወርዱኝ ደግሞ ያው አትወርድም። እንደዛ አታስብ። ጥያቄው ላይ ከቆም ካልተሳደብክ አናወርድም። የሚሳደብ ብቻ ነው እናወርደው። ኢንሻአላህ አንተም አትሳደብም ብዬ አስባለሁ። አብዛኛው ይሳደባል ብለህ ነው። እሺ እንደዚህ ይላል፣ የወንዶች ልጆቻችሁን ስጋ ትበላላችሁ ይላል። ምን ይበላሉ? አነበብኩ አይደል? ሊብራሪሽ በለው። አዎ ቃል በቃል ያመንክ መሆን አለበት። ደግመህ ካከኝ ወላሂ አወርድሃለሁ ብራዘር። አሁንም እየተካከክን ያለ ያው የምትወርድኝ ራስህን ፖይንት ሜክ ስላደረክ ሊሆን ይችላል። አይ ፖይንት ሜክ ሳይሆን የማወርድህ ጥያቄ ለመመለስ ፈቃደኛ ስላልሆንኩ ነው የማወርድህ። መጽሐፍህ ነው አትፈርበት። ስለዚህ በለው። ምንድን ነው የሚያደርጋቸው? ግን ኢብራን ፖይንት አልገባኝም። አንዴ ልንገርህ። ፖይንት እንዲገባ መጀመሪያ ጥያቄ መልስ። ፖይንት ሳይገባኝ እንዴት ልመልስ? ፖይንት አዳምጠኝ። ፖይንት ሜክ የማደርግልህ መጨረሻ ላይ ነው። አሁን የእግዚአብሔርን ቃል የምታምንበት አዳምጥ እስቲ አንዴ። ትልቅ ሰው አይደለ? አዳምጠኛ። አሁን መጽሐፉን እያነበብኩልህ ያሉት አይደለ? ለምን ታፍርበታለህ? በአላህ መጽሐፍ ነው አይደል? ስለዚህ የሚለውን አዎ ብላል በለ። አሁን ያ ጀማ ችግሩን መሳችሁ ሂዝና ሹር እርግጠኛ አይደለም። ለዛ ነው በቃ ቃል ከአፉ እንዳይወጣና በኋላ ብለሃል እንዳልለው ለዛ ነው። ስለዚህ አሁን እጠይቅሃለሁ ፕሊዝ፣ ጥያቄ ምንድን ነው? እንደዛ ከሆነ የምር ያደከምከኝ ያለው ማለት ነው። ያደክመህ አይደለም ስለ ፖይንት ነው የለብኝም። አሁን የሆነ ጥያቄ ፖይንት መጨረሻ እነግርሃለሁ እኮ አልኩህ። ፖይንቱ ሜክ እናደርጋለን፣ ግን መጀመሪያ መጽሐፉ ይነበብ። መጽሐፉን እያነበብን እየተስማማን እንምጣ። ገባህ? ሀሳቤ እሱ ነው። ስለዚህ የወንዶች ልጆቻቸውን ስጋ አበላቸዋለሁ። ስለዚህ ይበላሉ አይደለ? አበላችኋለሁ አይልም? ትበላላችሁ ይላል። ትክክል፣ ትበላላችሁ አይደለ? ስለዚህ እነሱ ኃጢአት ከሰሩና ከእግዚአብሔር ቃል ከወጡ ምን ይሆናሉ? ስጋቸውን ይበላሉ በለው። እኔ እንኳን እልልሃለሁ የወንዶች ልጆች ስጋ ትበላላችሁ። በቃ ስለዚህ ይበላሉ አይደለ? አዎ በል ትበላላችሁ። እሺ ስለዚህ ይበላሉ ማለት ነው። ይበላሉ ያልተጻፈ አላነብልህም እኮ ይበላሉ። ኃጢአት ከሰሩ ይበላሉ። ትበላላችሁ እያለ ብራዘር ትበላላችሁ አለ እኮ። እንቀጥላለን። ትበላላችሁ የሚበሉት ምን ካደረጉ ነው? የሚበሉት ምን ካደረጉ ነው? የሚበሉት ምን ካደረጉ ነው? እሱ አልተጻፈም። እሱን አንተ እንትን ይችላል። ና አይ አላለማ። ቆይ እዚህ ጋር ምንድን ነው የሚለው? ቆይ አይ በቃ ሙሉ አንተ መጽሐፉንም አንብበህ አታውቅም ማለት ነው። አይ ቶ እሱ ሌላ ጉዳይ ነው። ቆይ አይ ወላሂ አታውቅም። ቆይ ችግር የለውም። እሺ ሙሉ መጽሐፉን እያሳየሁ እንዲሆን ነው። እሺ ከቁጥር አሁን አንብበው ከቁጥር ቆይ ለ20ኛ ጊዜ ልገምልህ። አዳምጠኝ፣ ጆሮህን ተጠቀመው። ፖይንቴን መጨረሻ ላይ ግልጽ አደርግልሃለሁ። አሁን ዝም ብለህ አንብብ። ቀጥል። ፖይንትን ኮት ብታደርግልኝ ያሻል። አንብብ መጀመሪያ ከፖይንቴ አንዴ መሰለህ። ፖይንቴ የሚካረኩኝ ኦልሬዲ ትክደዋለህ። እንከራካሪ ደግሞ መከራከር አልፈልግም። ስለዚህ መጀመሪያ መጽሐፉ የለም እንደዛ የሚባል ነገር የለም። አትፍራ፣ ችግር የለውም። አትፍራ። እሺ ከበርኩኝ። አሁን ለምሳሌ አንተ ንጽጽር እቅበት እምነት ላይ ነው ይሰምታል ያለ ፖይንት ላይ ሲሆን ንግግር እንነጋገረው። ፖይንት ሜክ የሚደረገው ሌላ ጊዜ እወቅ። እሺ ፖይንት ሜክ የሚደረገው መጽሐፉ ከተነበበ በኋላ። ስለዚህ መጀመሪያ መጽሐፉን አንብብ። ቀጥል።
የሆነ ክሌም ሳይደረግ ክሌም ሳይነሳ መጀመሪያ መጽሐፍ ነው ክሌሙማ እነግርሃለሁ። ክሌሙ የሰው ስጋ መብላት እግዚአብሔር ሰዎችን የሰው ስጋ አስበላ ነው ፖይንቱ። አሁን አንብበው መጽሐፉ። እሺ አንብበው ቀጥል። ቅድም ላንብብ ስትነበር አንብበው አንተ። ቅድም ነው ያልኩህ ይሄንን ላንብብ ብያለሁ። አሁን ስለዚህ ቅድም ማንበብ ፈልገህ አሁን ግን ማንበብ አልፈለግም። ኖ እንደዛ አይደለም። ቀጥል እሺ። ካልሆነ አንብበው። መጽሐፉ ከአንተ ነው። መጽሐፉ አንተ የኔ መጽሐፍ አይደለም። አሬ ብሮ ወደ ክርክር ሐሳብ ምንድነው እንደባለው ቅድም ካላነበብክ አሁን ደግሞ አንተ አንብብ ትለኛለህ። ምንድነው ለኦዲየንሱም ግልጽ እንዲሆን አንተ ብታነብ ጥሩ ነው። በቃ ችግር የለውም። እሺ አነብልሃለሁ። በኋላ ግን ደግመህ አንብብ እንዳትለኝ በደንብ አዳምጥ። ከቁጥር ደግሞ ከፍ ላድርግልህና በመካከላችሁ የምድር አራዊት እሰዳለሁኝ ልጆቻችሁንም ይነቅጣሉ። ቆይ መጀመሪያ ኃጢአቱ ምን እንደሆነ ማወቅ አለብን። እሺ ኃጢአቱ ምን እንደሆነ ማወቅ ስላለብን ከዚህ ጀምርልህ ከቁጥር ያው እንደዚህ ይላል። ከእናንተ 500 ሺውን ያሳዳሉ፣ 100ውን 10 ሺህ ያሳዳሉ። ጠላቶቻቸውን በፊታችሁ በሰይፍ ይወድቃሉ። ፊቴም ወደ እናንተ ይሆናል፣ እንድታርፉ አደርጋችኋለሁ፣ አበዛችኋለሁ። ቃል ኪዳኔን ከእናንተ ጋር አጸናለሁ። ብዙ ጊዜ የተቀመጡትን አሮጌውን እህል ትበላላችሁ፣ ከአዲሱም በፊት አሮጌው ትታወጣላችሁ። ማደሪያዬን በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁም። በመካከላችሁ እሄዳለሁ፣ እኔ አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። ባሪያዎች እንዳትሆኑ በግብፅ ምድር ያወጧችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬያለሁኝ፣ ቀና ብላችሁ እንድትሄዱ አድርጌያችኋለሁ። ነገር ግን ባትሰሙኝ፣ እነዚህን ትእዛዝ ባታደርጉ ልቀባው ቀብቼዋለሁ። ነገር ግን አለ ባትሰሙኝ፣ የማይሰሙ ከሆነ እነዚህን ሁሉ ባታደርጉ፣ የእግዚአብሔርን ቃል የማይጠብቁ ከሆነ ስርዓቴን ብትንቁ፣ ሶስተኛ ትእዛዜንም ሁሉ እንዳታደርጉ፣ ቃል ኪዳኔን እንድታፈርሱ፣ ነፍሳችሁ ፍርዴን ብትጸየፍ፣ የኔን ቃል ፍርዴን ባትቀበሉ፣ እኔም እንዲህ አደርግባችኋለሁ። ፍርሃትን፣ ክሳትን፣ ዓይናችሁን የሚያፈዝ ሰውነታችሁን የሚያሳምም ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁ ይበሉታልና ፊቴንም አከብድባችኋለሁ። በጠላቶቼም ፊት ትወድቃላችሁ። የሚጠሏችሁ ይገዟችኋል፣ ማንም ሊያሳዳችሁ ትሻላችሁ እያለ ይናገራልና ከዛ በኋላ ይቀጥላል። አሁን እዚህ ጋር እንስማማና ምን ካደረጉ ነው እግዚአብሔር ሁሉ የሚያመጣባቸው? ያው እንዳልከው ትእዛዜን ባትጠብቁ ይላል። ጎበዝ፣ በቃ እንደዚህ ነው መመለስ ያለብን። በቃ ስለዚህ ትእዛዙን የማይጠብቁ ከሆነ እግዚአብሔር እነዚህ ሁሉ ያመጣባቸዋል። ከዛ ቀጥሎ የሚላ ቀጥሎ ይወርድና ያው ቃል ኪዳኔን ባትጠብቁ ካለ በኋላ ያው እዚህ ጋር ታዩ አንድ አይታሰብም። ስለዚህ አለ እስከዚህ ድረስ ባሰሙኝ በትንቢቴም ብትሄዱ አለ እኔ ደግሞ በቁጣ እሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እበቀላችኋለሁ። የወንዶች ልጆቻችሁን ስጋ ትበላላችሁ፣ የሴቶች ልጆቻችሁን ስጋ ትበላላችሁ። አዑዙ ቢላህ። እሺ ነቲንግ የሚበሉት ምን ካደረጉ ነው? ይሄ ጀስት ቁጣ ነው። ጀስት ፊውቸሪንግ ነው። ያው ትእዛዙን ባትጠብቁ ያልኩትን ባታደርጉ እያሉ ሶ ትእዛዙን የማይጠብቁ ከሆነ ስጋቸውን የልጆቻቸውን ስጋ ይበላሉ አይደል? እግዚአብሔር እንዲበሉ ያደርጋቸዋል። ስለ ረሃብ ነው ማለት። ስለዚህ እግዚአብሔር ረሃብ ይልክባቸዋል ነው አይደለ? ቅድም እኮ አማኑኤል እየነገረ ነበር፣ አልሰማሁም መሰለኝ። ያው ፊቱን ያነሳባቸዋል፣ ጥበቃውን ያነሳባቸዋል። እሱም ብቻ ደግሞ ሳይሆን 7 እጥፍ እበቀላቸዋለሁ ይላል አይደለ? ይበቀላቸዋል አይደለ? ኦኬ እንደዛ ይላል። ያው እዚህኛው ከዚህኛው እንትን ባይል 7 እጥፍ ያለው ደግሞ እነዚህ ነገራቶች አይደለም። ያው ሙሉ ኃጢአት ነው። ከላይ ያለው ኃጢአት እደግምባቸዋለሁ ነው ያለው፣ እነሱ ያደረጉትን ነገር ማለት ነው። እሺ የወንዶች ልጆቻችሁን ስጋ ትበላላችሁ ይላል። አሁን ደግሜ ልጠይቅህና የሚበሉት ምን ካደረጉ ነው? ትእዛዙን ሳይጠብቁ ሲቀሩ። ማሻአላ በቃ ይሄን ነው። ቅድም ጥቅሱ የለም ስላልከኝ ነው። አሁን ጨረስን። በቃ ይሄ ነው ፖይንቱ። በቃ ተስማማ። ስለዚህ ጥያቄውን መለስከው ነው በቃ። ስለዚህ የእግዚአብሔርን ቃል የማይጠብቁ ከሆነ እግዚአብሔር ይበቀላቸዋል፣ እንዲሁም ደግሞ ስጋ ይበላሉ አይደለ? እግዚአብሔርን ቃል የማይጠብቁ ከሆነ እግዚአብሔር በቀል የኔ ነው ይላል። ጀስት ብቀለው የሚሆነው ያው ራሱ እንትን ብሎ ያበላቸዋል አይደለም የሚሉት። እሱማ ትክክል። ራሱ መጥቶ ያጎርሳቸው ተናገሩ። በቃ ጥበቃውን ከማንሳት አልፎ ደግሞ
ጥበቃውን ከማንሳት አልፎ ደግሞ ረሃብ ይልክባቸዋል። ከዛ ደግሞ የልጆቻቸው ስጋ እንዲበሉ ያደርጋቸዋል አይደለ? ረሃብ ሲልክባቸው ያ ረሃብ የሚመጣው ጥበቃውን ሲያነሳባቸው፣ ጥበቃ ያነሳባቸው ብቻ ሳይሆን ደግሞ የምዘሩት ነገር በሙሉ ይበላባቸው ይላል፣ ወይም ደግሞ ጠላቶች ይወስዱባቸው ይላል። ጠላቶች የሚዘሩት ነገር እግዚአብሔር ካስወሰደባቸው ጠላት ልኮ ያስወሰድባቸዋል ሲሆን ነው የሚለው። አሁን ድጋሚ አትካድ፣ በቃ ችግር የለም አትካድ። አሁን ወደ መካድ በቅድሙ እናቁመው። ችግር የቅድም ያልኩህ መልስ በቂ ነው፣ የቅድሙ መልስ። እሺ አሁን ይህን ካየን ይሄ ነገር ተፈጽሞ አልተፈጸመም? ተፈጽሟል ወይ? ረሃብ መጥቶ ልጆቻቸውን እንዲበሉ ያደረገበት ቦታ አለ እግዚአብሔር? ሜቢ ያው ሙሉን መጽሐፍ ቅዱስ እንትን ባለው አንደኛ ሁለተኛ ነገሥት ላይ ያለው ያ አይደለም ብዬ በሙሉ እንትን እልሃለሁ። ሁለተኛ ነገሥት ላይ ያነበብከው ከዚህ ጋር ይገናኛል። ሁለተኛ ነገሥት አይደለም እያልክን ያለው ግን ተፈጽሞ አልተፈጸመም? ሁለተኛ ነገሥት አንዴ ኤርሚያስ የመቶ ዓመት ቢያንስ አንዴ ረጋ በላኝ አልካር ለምስቶኛ አንዴ ረጋ በል። አሁን ጥያቄያችን ምንድነው? ተፈጽሞ አልተፈጸመም ይሄ ነገር? መንፈጸሙ ሌትራሊ እንዲህ ነው ብዬ ባልነግርህም ያው በቃ አላውቀውም በል። ሜቢ አላነበብኩም አላውቀውም ልበል ስላላነበብኩም ችግር የለውም ጎበዝ። አላውቅም እራሱ አንድ ነገር ነው። ስለዚህ የማታውቀውን ነገር ኢንሻአላህ ሙስሊሞቹ እናሳውቃለን ማለት ነው። ይታያል የመጽሐፍ ቀጥል አለ ይታያል ያልኩ ቀጥላለሁ። ይታየኛል እያልኩ ይሄ ኤሊኮት ኮሜንተሪ ይባላል። የመጽሐፍ ቅዱስ ማብራሪያ ነው። እሺ እስኪ ምን እንደሚል አንብብልኝ። አንብቦ እኔ ጋር ትንሽ ብዥ ይላል። ችግር አቀርብልሃለሁ እንደዚህ ዲስፕሪሽን አክቹዋሊ ኦኬ ቀጥል። እኔ በራሴ ያደባለሁ አንተ ለነሱ አንብብልኝ። ቀጥል፣ ልምጽን ከፍ አድርገህ አንብብ። ቀጥል፣ እየሰማን ነው። ቱፋሳተ ኦኬ ኢምሮ አንተ በደንብ ግልጽ እንዲሆን ብታነብ ጥሩ ነው። እንትን ከምል ችግር የለውም። ለእኔ ብቻ ችግር የለውም። በቃ ነብልሃል አታስብ። እሺ ሌዋውያን ምዕራፍ 26 ካስቀመጠ በኋላ ምን አለ? ዲስ ፕሬዲክሽን አለ አክቹዋሊ ኬም ቱ ፓስ አለ። ይሄ ትንቢት ይሄ ሀሳብ ፕሬዲክሽኑ ተፈጽሟል አለ። አት ዘ ሲጅ ኦፍ ሳማሪያ በሰማሪያ ከበባ ጊዜ ባይ ዘ ሲሪያን በሲሪያኖች ሰማሪያ በተከበበች ጊዜ ተፈጽሟል። የት ላይ? ሁለተኛ ነገሥት ምዕራፍ 6 ቁጥር 28 ላይ ተፈጽሟል ይላል። ኤንድ አት ዘ ሲጅ ኦፍ ጀሩሳሌም እና በኢየሩሳሌም ከበባ ጊዜ ባይ ዘ ቻልዲያንስ ስሙ አይ ቲንክ እንደዛ የሚለው በኢየሩሳሌም ከበባ ጊዜ ተፈጽሟል። ዊች ጀርማያ ዞስ ቢወል ያሊ ቀጥላ ጀርማያ እንደተናገረው ተፈጽሟል ካለ በኋላ ተመከተ ዲስ ኦልሶ ሃፕን አት ሲጅ ኦፍ ጀሩሳሌም አለ። በቲቶስ ጊዜም ተፈጽሟል። በቲቶስ ጊዜም በቅርቡ ከ2000 ዓመት በፊት ተፈጽሟል። ቀለችው ልጇን ዱሪንግ ዘ ሃይት ኦፍ ዘ ፌሚን በረሃቡ ጊዜ በከበባው ጊዜ ልጇን ቀቀለችው። ኤንድ አፍተር ሺ ሃድ ኢትን ፓርት ኦፍ ኢት ግማሹን ጠብሳ ከበላችሁ በኋላ ዘ ሶልጀር ፋውንድ ዘ ሬስት ኢን ሄር ሃውስ የቀረውን ፓርት ሳትጨርሰው ወታደሮቹ ያዘዋት አለ። ስለዚህ ተፈጽሟል እያለ ነው። የተፈጸመው ምን ላይ ነው? ልጁ ሄደ ደነገጠ። ወላሂ ደንግጧል። አልጠበቀም። ቅድም አሁን አያቸው ስቴፕ ባይ ስቴፕ እየተስማማን ከመጣን እዛ ነበር የሚያወራ፣ ግን ወዳውኑ ሩጫ ሄደ ማለት ነው። እና ይታያችሁ ማርያም ያም ስሟ ራሱ ማርያም ነው። እና ማርያም የምትባል ልጅ ቀቅላ ልጇን በልታለች እያለ ነው ያለው መጽሐፉ። አነስ ማሂሮ ሄዱበት ይምሮ አሁን ያነሳው ሀሳብ አክቹዋሊ ኤሊካት ኮሜንተሪ ማለት ዊች ኢዝ የሚቀበለው ነው እና ትልቅ የመጽሐፍ ቅዱስ ማብራሪያ ነው ኤሊካት ኮሜንተሪ ማለት ነው። ሶ ኤሊካት ኮሜንተሪ ቃል በቃል ነው ያስቀመጠው። እኛ ቅድም ከራሳችን ወር አነስ ከራሱ እያወራ አይደለም፣ ኢምራን ከራሱ አይደለም፣ ማሂር ከራሱ እያወራ አይደለም፣ ሌሎችም ወንድሞች ከራሳችን እያወራን አይደለም። እኛ ስናወራ ማለት ነው ራሳቸው የሚያምኑት ሊቆች የመጽሐፍ ቅዱስ ስኮላሮች ቃል በቃል መጽሐፍ ቅዱስ ማብራሪያ ሲሰጡ ኤሊካት እነ ጆን ካልቪን የመሳሰሉ በጣም ብዙ ሰዎችን መጥቀስ እንችላለን ማለት ነው። እንዳለ ምን ብሎ ነው ያስቀመጡት? ይሄ ትንቢት ነው፣ እግዚአብሔር ነው ያዘዘው። ይሄ ትንቢት ደግሞ መች ተፈጸመ አሉ። ቅድም እንደጠቀሰላችሁ ሁለተኛ ነገሥት ምዕራፍ 6 ቁጥር 28 እስከ 29 ተፈጸመ አለ። የመጀመሪያው ማለት ነው አንደኛው። ሁለተኛ ነገሥት ምዕራፍ 6 ቁጥር 28 29 ማለት ቅድም የጠቀስንላችሁ ነው። ልክፈትላችሁ እንደሆንም አንዴ ልክፈትላችሁ። ግን አነስ እስከምከፍተው ድረስ ማለት አያችሁ አይደለ ጀማ፣ እንደዚህ ነው። እስካሁን አድርቆ ላለማመን ሞክሮ መጨረሻ ላይ
የማመኛ ሰዓት ሲደርስ ያደረገው ነገር መሮጥ ነውና መሮጥ መፍትሄያቸውን የሚለው እንድታውቁ ነው። ቀጥል ወንድሜ። ያ መሮጥ ወይ መሳደብ እንደዚህ አይነት ነገር ነው የምንመለከተው። መልስ ግን እያየን አይደለም። ምን አለ እዚህ ጋር ተመልከቱት። ቀደም የጠቀሰላችሁ ኮሜንተሪ this prediction actually አለ come to pass at the siege of Samaria by the Syrians አለ። ሁለተኛ ነገሥት ሰከንድ ኪንግ 6:28 ጠቀሰ ማለት ነው። ይሄ ትንቢት የተፈጸመው በሰማሪያኖች ነው አለ። በሰማሪያ ጊዜ በሲሪያኖች ነው የተፈጸመው አለ። ኦኬ ሁለተኛ ነገሥት ያለን ጋር እንሂድ እስቲ። ሁለተኛ ነገሥት ምዕራፍ 6 ቁጥር 28 እሺ። እርሷም አለ ይህች ሴት ዛሬ እንድንበላው ልጅሽን አምጪ ነገም ልጄን እንበላለን አለችኝ አለ። ልጄንም ቀቅለን በላ ነው። ዩሲ ጋይዝ በዚህ ነው የተፈጸመው። ኦነ ጋይዝ አምላካችሁ ሕፃን ልጅ እንደዚህ ቀቅሎ ያስበላል? እንዴት ነው ይሄንን ትቀበሉታላችሁ ወይ? አእምሯችሁ ይቀበላል ወይ? ብሉይ ኪዳን ላይ የሰው ስጋ ያስበላል። በነገራችን ላይ መጽሐፍ ቅዱስ ደስ የሚልህ ነገር ብራዘር አናስ በጣም ምንም የደበቀው ነገር የለም። ኤቭሪቲንግ የሰውን ማንነት ባህሪ፣ ሁሉንም ነገር ግልጽልጽልጽ አድርጎ ነው የሚነግርህ። ገብቶሃል? ይሄ በሰው ልጆች ህይወት ምንም አዲስ ነገር አይደለም። ኖ አምላክ ነው አይደለ ያደረገው? እግዚአብሔር አይደለም ያስደረገው? በኃጢአታቸው ባለመታዘዛቸው በኃጢአታቸው በነገራችን ላይ እንደዚህ ብዬ ልንገርህ አነስ አንዴ አንተ አምላክ ባዘዘህ መንገድ እግዚአብሔር ኖ አምላክ አድርግ ያለህን ነገር እምቢ ብለህ በራስህ መንገድ ስትሄድ ሊገጥምህ የሚችል ነገር ነው እንጂ ቀጥታ አምላክህ ወስዶ እነዚህን ነገሮች እንድታደርግ አያደርግም። ግን እምቢ ብለው ነው ይሄንን ነገር በህይወታቸው የተፈጠረው። አንዴ አማኑኤል አዳምጠኝ። እኛ ሙስሊሞች ኃጢአት በተሰራ ለምሳሌ ልትቀጣ ትችላለህ። ከዛ በኋላ አላህ ሱብሓነሁ ወተዓላ ሊቀጣ ይችላል። ግን የምትቀጣው አንተ ራስህ ነህ እንጂ ልጅህን እያስበላ የሚቀጣ አምላክ የለንም። እኛ ልጅህን የገዛ ልጅህን ቀቅሎ እያስበላ የሚቀጣ አምላክ የፈለገ አይነት ኃጢአት ብትሰራ የለንም። እግዚአብሔር ያስበላቸው አይደለም። ጥያቄ መልስልኝ። ባለመታዘዛቸው ለምሳሌ አንተ አምላክን ካልታዘዝክ ለምሳሌ ልንገርህ አንድ ቀለል ያለ ምሳሌ ልንገርህ። አንድ ያልጠየቅኩህን ነገር አትመልስልኝ። ያልጠየቅኩህን አትመልስልኝ። አምላክን ትእዛዝ ቆይ እነዚህ ሰዎች የአምላክን ትእዛዝ ተጻረኑ። ኦኬ ተስማማን። ኦኬ በአምላክን ትእዛዝ በመጻረናቸው ምክንያት እግዚአብሔር የወንዶቻቸውን ልጆቻቸውን ስጋ አስበልቷቸዋል አላስበላቸውም? እሱማ ተናግሮባቸዋል። እንደዚህ ይሆንባቸዋል ብሏቸዋል። አስበልቷቸዋል ያስበላቸዋል ሳይሆን እኔን ካልታዘዛችሁኝ እንደዚህ በህይወታችሁ ይሆናል እኮ ነው እንጂ ቀጥታ እግዚአብሔር መቼስ ይሄንን ነገር ልጆቻቸው እንዲበሉ ያደርጋል እኮ አይደለም። ግን በህይወታቸው ሊሆን የሚችለውን እየነገራችሁ በእኔ ትእዛዝ ባትሄዱ እንደዚህ አይነት ነገር በህይወታችሁ ይገጥማችኋል። አንዴ አማኑኤል አትጮህ። አንዴ አበላችኋለሁ አይደል እኮ አበላችኋለሁ ማለት አንተ እንዴት ነው የተረዳው ብራዘር? እንዴት ነው አምላካችሁ? እንዴ በጣም እኮ ምንም እኮ አንተ እንትን የሚል ለምሳሌ ረሃብ ልኮባቸው አንዴ ትረሻለች ሱሱ አንዴ ቆይ ቅድም እኮ ኢምራን አዝገሽ ነው የወጣሽው። ኤኒዌይ ግን እንቀጥላለን። አማኑኤል እግዚአብሔር ያበላቸዋል አያበላቸውም? በራሳቸው እኮ ያበላቸዋል ሚንስ እንዲህ ያጎርሳቸዋል እያለን አይደለም። እኔም ኢምራንን አምጥቶ ያጎርሳቸዋል እያለን ሳይሆን ትክክለኛው ሀሳብ ካወራችሁ ቀለብሮ ብታዝገኝ አነስ ሊገባ ነበር እኮ ሲጀመር። አማኑኤል እኮ ያመነው ሰው እኮ አማኑኤል እኮ ነው። በቃ አማኑኤል እኮ አምናል። አነስ ሲጀመር ለምን ገባ አላሰሙም ነበር ወላሂ። ቆይ አንዴ ሱስ ኖ ወይ አንዴ ያወጣውን መጽሐፉን ባይዘው ክሎዝ አታርገው እሺ። ለሚያዩም ለሚረዳው ኧረ እኔ በተቅድም እኮ ወረሽ ብትጠሪ እኮ መቸመለሽ ወረሽ ከምን ታርጊው እስቲ አንዴ ዝም ብለህ ገብተህ ማለት ታወራለች እንዴ? ያ ጀማዓት ኸይር እስካሁን ተመልከቱ። ገብቶ ሁሉም ሰው መጽሐፉን ለመካድ ወይም ደግሞ ለመከራከር ኧረ አዳምጡ አንዴ፣ ጆሯችሁ ተጠቀሙ። በዓል ለማናችሁ ረጋ በሉ እስኪ እንዴ። አነስ ግን የቀደሙ ልጅ ገብቶ ሊትራሊ አው አስበልቷቸዋል፣ ግን ደግሞ ኃጢአት ሰርተዋል። ትክክል ነው። በቀኛም እኮ ያለው እሱ ነው አይደለ? ያንን እግዚአብሔር አንድ ሰው ኃጢአት ከሰራ ልጃችሁን ቀቅሎ ያስበላቸዋል። ልጁ ምንም በሚያውቀው ይጠበስና በውሃ ከዛ ይበላል ነው። እናመሰግናለን። እስኪ እንትን አስቀጥላቸው። ከዛ ይሄን ርዕስ እናውራና ሰዓትም እየሄደ ስለሆነ እስልምና ላይ ደግሞ እናድርገው ኢንሻአላህ። አይ መርሐባ ማንን ላ ሱሱ እሺ፣ ይድነቃቸውን እናወራው። ከዛ ሱሱ ጋር እንሄዳለን። ይድነቃቸዋል አሎ ሰላም ነው አሎ አልሐምዱሊላህ ደህና ነኝ። እግዚአብሔር ህፃናት ልጆችን ስጋ አስበልቷል እንዴ? አላስበላ? እርግጠኛ ነህ? 100% አንብበልኝ እስቲ እዚህ ጋር ምን ይላል? ጥቅሱን ስጠኛ እንዴ። ሁለተኛ ነገሥት ነው ወይስ መጽሐፈ ነገሥት? ኤርሚያስ ትንቢተ ኤርሚያስ ምዕራፍ 19 ቁጥር 9
ምን ይላል? አንብበልኝ። የወንዶችና የሴቶች ልጆቻቸውንም ስጋ አበላቸዋለሁ። ማን ነው አበላቸዋለሁ የሚለው? እስኪ ከላይ መጀመሪያውን አሳይኛ። ይህ ምዕራፍ 9 ላይ ነው። ገና ሙሉ መጽሐፉን ልከፍትልህ ነው። የመጽሐፍ ቅዱስ አውድ ሲነበብ እኮ በአንድ ጥቅስ አይደለም። እሺ ችግር የለውም። ኤርሚያስ ይኸው ከቁጥር 1 ጀመረ ብትመለከተው ምን ይላል? እግዚአብሔርም እንዲህ አለኝ። ምን አለኝ? እንዲህ አለኝ። ከዛ ከላይ ጀምሮ እግዚአብሔር እየተናገረ መጣና ቁጥር 9 ላይ ምን አለ? ከላይ አንሳው። እንዴ ለምን ተወርዷል? እዛ ጋር አንብቦሽ ገና ይኸውልህ ልታስነበበን ነው። ሰዓታችን ለምን ትገላለህ? ንጽጽር እየሰራ አይደለ? ሰዓት ከሌለ የለኝም በል። ካለህ ደግሞ ከላይ ጀምረን እያነበው ነው። ሰዎችን ማስተናገድ የምችልበትን ሰዓት ላይ ንባብ ላይ አላጠፋም። ለዛ ነው እኮ አንድ ጥቅስ ማን ነው ያለው? ቅድም ደግሞ መጽሐፈ ነገሥት ላይ ገብተህ ምዕራፍ 6 ላይ ገብተህ እንደዛ እያልክ ነበረ። ያ እዚህ ጋራ ትንቢቱን ተናገረና መጽሐፈ ነገሥት ላይ ትንቢቱ ተፈጸመ። አሁን ይሄንን አንብበልኝ። እሺ ቶሎ አንብብና የምታገኝ ነገር ካለ ንገረኝ። እግዚአብሔር ምን አለ? ኧረ እባክህ ቶሎ አንብበልኝ። እግዚአብሔርም እንዲህ አለኝ፣ ሂድ ከሸክላ ሰሪ ገንቦ ግዛ፣ ከአሕዛብም ሽማግሌዎችና ካህናትም ሽማግሌዎች ከአንተ ጋር ውሰድ። በካርሲት በር በመግቢያ አጠገብም ወዳለው ወደ ሄኖክም ልጅ ሸለቆ ሂድ። በዚያም የምነግርህ ቃል ተናገር። እንዲህም በል፣ የይሁዳ ነገሥታትን በኢየሩሳሌም የምትኖሩ ሁሉ የእግዚአብሔር ቃል ስሙ። የእግዚአብሔር አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሰማይን ሰው ጆሮ ጭው የሚያደርግ ክፉ ነገር እነሆ በዚህ ስፍራ አመጣለሁ። ትተውኛልና ይህንን ስፍራ እንግዳ አድርገውታልና እነርሱንና አባቶቻቸውን ለማያውቋቸውም ለሌሎችም አማልክት አጥነዋልና የይሁዳንም ነገሥታት ይህን ስፍራ በንጹህ ደም ሞልተዋልና እኔም ያላዘዝኩህን ያልተናገርኩትንም ወደ ልቤ ያልገባውንም የሚቃጠለውን መስዋዕትን አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልንም ኮረብታውን መስገጃውን ሰርተዋልና፣ ስለዚህ እነሆ ይህን ስፍራ የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖክ ልጅ ሸለቆ ዳግመኛ የማይባለው ዘመን ይመጣል። ይህ እግዚአብሔር በዚህ ስፍራ እስኪጀን የይሁዳንና የኢየሩሳሌምን ክብር አፈርሳለሁ፣ በጠላቶችም አፍ በሰይፍና ነፍሳቸውንም በሚሹት እጅ እጥላቸዋለሁ። ሬሳቸውንም ለሰማይ ወፎችና ለምድር አራዊት መብት አድርጌ እሰጣቸዋለሁ። ይህንንም ከተማ ለመደነቂያና ለማዋጫ አድርጋታለሁ። የሚያልፍባቸውም ሁሉ ስለ ተደረገባቸው መቅሰፍት ሁሉ ይደንቃል፣ ይሸኛልም፣ ይምጥጣልም። የወንዶችና የሴቶች ልጆቻቸውንም ስጋ አበላቸዋለሁ። ሁሉም ጠላቶቻቸውና ማን ነው እየተናገረ ያለው? ይሄ ስለ ክፎች ይሄን አደርጋለሁ እንጂ እዛ ጋር ደግሞ ሄደ ስታየው ብሉ አላቸው። ማን ነው እየተናገረ ያለው? እግዚአብሔር አበላቸዋለሁ አለ። የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ አለ። እሺ አበላቸው? አዎ አብልቷቸው። ይሄ ትንቢት ተናግሯል። እግዚአብሔር የተናገረውን ትንቢት አይፈጽምም? አበላቸው ወይ አበላቸው ብለሃል እኮ እዚህ ጋር። አይፈጽምም ወይ? አበላቸው። አዎ አብልቷቸዋል። እግዚአብሔር የተናገረውን ትንቢት አይፈጽምም? ይፈጽማል። የተናገረውን ብዙ እንትን የሚመለሱ ነገሮች አሉ። የማያደርገው አይፈጽምም። ትንቢት ተናግሮ ይሄ የሐሰተኛ ነብይ መገለጫ ነው። በዚህ ትንቢት ተናግሮ የማይፈጽም እግዚአብሔር ትንቢት አይደለም የሚናገረው፣ የሚሆነውን ነው የሚናገረው። ትንቢት ነቢያት እኮ የሚሆነውን ትንቢት ተናገረ። የሚያደርገውን እኮ አበላቸው የሚለውን አንድ ያሳገረ አደርጋለሁ ያለውን ነገር አያደርግም። ይኸውልህ የሚያደርገውና የማያደርገው አለ። እዛ ጋር ሂድና የተደረገውን አሳየኝ። አደርጋለሁ የሚለውን አያደርግም እግዚአብሔር። ቆይ አደርጋለሁ የሚለውን አላደረገውም። ሂድና እኮ እዚህ ጋር አደርጋለሁ አለ። እንዴት አያደርግም?
አደርጋለሁ አለ፣ ግን ሲያበላቸው አሳየኝ አልኩህ እኮ። ያ ሲበሉ አሳይሃለሁ። ሰዎቹ እግዚአብሔር ተናገረ ትበላላችሁ ብሎ ቆይ እግዚአብሔር የወንዶቻቸውን ስጋ አበላችኋለሁ ብሎ ትበላላችሁ ብሎ ተናገረ። ሲበሉ ነበር። አንደኛ ነገሥት ላይ ለምሳሌ ቀቅላ ልጇን በልታለች። አልበላችም። ያበላት ደግሞ ማን ነው? እግዚአብሔር ነው። እዛ ጋ ያ እግዚአብሔር ይሄን መቅሰፍት አመጣ አበላችኋለሁ ብሎ ቃል ገባ። ከዛ በላች። ገብቶኛል። ያበላቸው የዛ ጋ ያለው ንጉስ ይኸው አልኩህ እኮ። ቆይ አይ ንጉሱ አይደለም ያበላው መሪስ አነስ እዛው ከየት የሚያሳየው ሰው ቆይ የሚያሳግለትና እዛ ይኸው የንጉሱ ታሪክ ንጉሱ እግዚአብሔር ያደረገበት ነበር። በሱ አማር ጊዜ ነውና እንደተበላ ሳቅና የእግዚአብሔር ቀን ተፈጸመ ሳይቅ ደነገጠ፣ ልብሱን ቀደደ ነው የሚለው። ንጉሱ አይደለም ያስበላት ደነገጠ። እንደውም እሱ ያው አነሳሳየው ያ እንደው ሰቆቃወ ኤርምያስ ምዕራፍ 2 ላይ እዛ ጋር ንጉሱ አይደለም ንጉሱ ጋር እንመጣለን። ከዛ አቤቱ አለ በምን ላይ እንደዚህ እንዳደረክ ተመልከት አለ። ከዛ በኋላስ በእውኑ ሴቶች ፍሬያቸውን ከዛ ያቀማጠሏቸውን ሕፃናቶችን ይበላሉን? በእውኑ ካህኑና ነቢዩ በጌታ መቅደስ ውስጥ ይገደላሉን? በማለት ራሱ ኤርምያስ እግዚአብሔርን ሲወቅሰው አቤቱ ያደረግከውን ተመልከት እያለ ሲወቅስ እናገኛለን። እሺ ይበላሉን ብሎ ጠየቀው። ያ ታዲያ ያደረግከውን እኮ ነው ያለው። ስለዚህ እንዴ ብሎ ይደረጋል ነው እያለ ያለው። ነብዩ እንዴ ብሎ ይገደላል፣ እንዴ ብሎ ልጆቻቸውን ይባሉ እያለ ያለው። አንዴ አበላቸው የሚለውን ክፈትለት። ሰቆቃወ ኤርምያስ ምዕራፍ 4 ሂድ። እግዚአብሔር አንዴ ይድነቃቸው። በቃ ሚዩት አድርግ። ሰቆቃወ ይድነቃቸው ምዕራፍ 4 ቁጥር 10 አንብብለት፣ አንብበው ይድነቃቸው። ሚዩት አድርገው ለኛል። እሺ ይሄው አንብበው። አሁን ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 10 አንብብ። እሺ ምን ይላል? አንብበው። ውድ የርኅሩኆች ሴት ልጆቻቸውንም ቀቅለው የወገነ ሴት ልጅ በመቀጥቀጧ መብል አንብበው። አይዞ መብል ምን አይዞን አሉ መብል ሆናቸው። ከዛስ ቁጥር 11 ላይ ምን አለ? ካፍ እግዚአብሔር መዓቱን ፈጽሟልና። ማን ነው የፈጸመው? ጽኑ ማን ነው የፈጸመው? ካፍ እግዚአብሔር መዓቱን ፈጽሟልና ጽኑ። ማን ነው ይሄንን መዓት የፈጸመው? ይድነቃቸው። የትኛው እግዚአብሔር አበላቸው የሚለው አውጣልኝ እያልኩ እኮ ነው። ይሄው የትኛው ነው? እግዚአብሔር እኮ ነው መዓቱን የፈጸመው። እኮ እግዚአብሔር ነው አይደል ያበላቸው? መዓቱን የፈጸመው እግዚአብሔር ለጣዖቶች አበላቸው። ለጣዖቶቹ አየህ፣ ከእህትህ ተማር መጀመሪያ። ሱሷን ከአንተ ታንሳለች፣ ግን ከእሷ ተማር። እሺ ሱሱ እግዚአብሔር እንዴት ፍትሃዊ ነው ወይ? ህፃናት ልጆችሽን እንዴት ያበላል? አሁን ኃጢአት ብትሰሪ እንኳን እንዴት ልጆችሽን እንድትበይ በዚህ እንዴት ልትቀጭ ትችላለች? ልጆች እኮ የሚያውቁት ነገር የለም። ይሄ ፍትህ ነው? ወንድም ይኸውልህ፣ መጀመሪያ አዳምጥሽ። መጀመሪያ መጨረሻ ላይ ያለው ነው። እግዚአብሔር መዓቱን ፈጽሟል። ያ ማለት መዓቱን እግዚአብሔር ፈጽሟል፣ በጣዖቶች ላይ ይሄን ነገር ፈጽሟል ማለት ነው እንጂ እነሱ ያደረጉት ነገር ከዚህም በላይ ይገባቸዋል እንደማለት ነው። ገባ አይደለ? ለእኛ አስተምሮ ለእኛ ኦርቶዶክስ ጣዖት እነዚህ ጣዖት አምላኪያን እንደሆኑ ተረድቼሻለሁ። ኢምራንም ቅድም 10 ጊዜ ደጋግሞ ሲናገር ነበር። ሁላችንም ተረድተናል፣ እዚህ ውስጥ ያለ ነው ሰዎች ማለት ነው። ይሄ ተነገረ ያለው ለጣዖት አምላኪያን ነው። ኦኬ፣ ግን ይሄንን ያደረገው እግዚአብሔር ነው አለን። ኦኬ፣ ተስማማን። እንዴት ነው ይሄ ፍትህ ነው ወይ? ምንም ሰው ምንም አይነት ኃጢአት ቢሰራ እንዴት ነው ልጅ እንዲበላ የሚደረገው? እግዚአብሔር ልጆች አበሏቸው አይልም? ልጅ ቅድም ይኸውልህ ልጆችን ይድነቃቸው እባክህ አንዴ አበላው። አሁን ደግሞ የኔ ልጅ አብልቼ የእሷ ልጅ ደግሞ በምትበላበት ጊዜ አሸሸች ደብነኝ ያወራ ነበር። እየመለሰች ነው አንዴ ያለው ነገር ፕሮፓጋንዳ። አንዴ እህት እየመለሰች ነው። አንዴ ተረጋጋ። ኦኬ ሱሱ አለሽ? እኔ ጾመኛ ነኝ፣ አታርቀኝ በዚህ ሰዓት
እየሰማሁ ነው። ያ ይሄ ፍትህ ነው ወይ? ህፃናት አሁን ምንም የሚያውቁት ነገር የለም እንደምናውቀው እና አንድ ህፃን ልጅ በዚህ ልክ እኔ ፈትወን ሲቀጣ መቼም ፍትህ ነው? አላየውም። እሺ ፈትወን እዚህ ጋር ፕሮፋይልን አላየውም። መጽሐፉን በስርዓት ገልጠ ነው ማውራት ያለብህ። ገባህ አይደል? ስታወራ እንደዚህ ዘግተህ መጽሐፉን አይደለም። እያየን ያወራ ነው። እባክሽ መጽሐፉን እያየህ ነው የምከፍትበት ምክንያት የለንም። መጽሐፉ እዛ መልሱ እያለልህ ለምን እኔን ትጠይቀኛለህ? መልሱ እኮ እዛ አለ። ስለዚህ አንተ ፕሮፋይል ላይ መክፈት አለብህ። ግዴታው ይሄ መጽሐፉን ማለት ነው ለመረዳዳት ካሰብክ ማለት ነው። ይኸው መጽሐፉን ከፍተን አነበብን። የወንዶችና የሴቶች ልጆቻቸውን ስጋ ያበላቸው ማን ነው? እሺ ያበላቸው ማን ነው? ያበላቸው ማን ነው? ሱስ ምንድን ነው? ካሜራ ክፈታለች መልስ የለም። ለዚህ ነው ካሜራ ክፈታች። ኖ እንደዛ ሳይሆን እኔ መልሱ እዛው እያለ ለምን ትጠይቃለህ? መረዳት እኮ ትችላለህ። አባቴ ኢየሱስ ጋር እኮ ያበላቸው ማን ነው? እግዚአብሔር ማለትን ፈጽሞ ያበላቸው ማን ነው? ያበላቸው ማን ነው? እግዚአብሔር ለጣዖቶች ነው እኮ። ለጣዖቶች ያስበላው ማን ነው? ይሄ እኮ መቅሰፍት ነው። አንተ ስላልተረዳ ነው እንጂ ለነገሩ እንዴት ይገባችኋል? እናንተ አይገባችሁም። ስለማይገባችሁ እንዴት ያ መቅሰፍቱን ያደረገው መቅሰፍቱን አድርሶ ያስበላቸው ማን ነው? እግዚአብሔር ይሄንን በእንትኖች በጣዖቶች ላይ መቅሰፍት አወረድ እንጂ ከዚህ ጋር ማለት ነው መረዳት አለብህ። እጅን አንሳው ደግሞ እጅን አንሳላት አፍስሷል ይላል። ገባ አይደለ? ቁጣው እግዚአብሔር መዓቱን ይፈጽማል ቁጣውንም አፍስሷል ይላል። እሱ ጋር ማለት ነው እጅ ጋር ያለው እኮ ያደረገው ማን ነው? እግዚአብሔር ነው አይደለ? እግዚአብሔር ነው። እናመሰግናለን። ድንቄም የፍቅር አምላክ። ኦኬ ኤኒዌይ እሺ፣ በዚህ ስለ መብላት ስለሆነ አንቺ ከቤተ ቤተ እምነትሽ ኦርቶዶክስ ነሽ? አይ ምስኪን እና ምንድን ነኝ? ኦኬ ቀደም አሁን ጋይዝ ምን ኮንፈርም አድርገናል? በብሉይ ኪዳን እግዚአብሔር የሰው ስጋ ያስበላ ነበር። ያንን ኮንፈርም አደረገን። ኦኬ በአዲስ ኪዳን ላይ የኢየሱስ ክርስቶስን ስጋ ነው የምትበሉት አይደለ? ትበያለሽ አይደለ? የአምላክሽን ስጋ ውድ ማለት የአምላክሽን ስጋ ትበያለሽ ወይ? ውድ ስጋና ደግሞ አይገባህም። በአስራሁን እንደዚህ ብለህ ሰላም አይገባ ስጋው ደግሞ ይገባኛል። ጠይቀኝ ነበር እኮ ትበያዋለሽ። ስጋው መጀመሪያ ማወቅ አለብህ። ንጽጽር ከፈልክ መጀመሪያ በብሉይ ኪዳን የሰው ስጋ ያስበላ ነበር። አዲስ ኪዳን ላይ የሱን ስጋ ትበያዋለሽ? አዲስ የሰው ስጋ የሚበላው የኢየሱስ ክርስቶስን ስጋ ትበዩ? ስጋው ደግሞ አታውቅም አንተ። ስጋው ደግሞ ማለት ዳሜን የጠጣ ስጋዬን ይበላ ማለት በእኔ ያመነ ነው። እሺ ይሄ የሚገልጸው ማለት ያ በኢየሱስ ክርስቶስ አምናችሁ እናንተ ክርስቲያኖች ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋና ደሜን የሚበላ የዘላለም ሕይወት አለው አለ። ሶ ስጋና ደሙን በልታችሁ የኢየሱስ ክርስቶስን የዘላለም ሕይወት ታገኛላችሁ አይደለ? አሁን እናገኛለን። ስለዚህ አምላክሽን ትበያዋለሽ ማለት ነው። ውድ ወይ በጣም መድኃኒት እኛ እግዚአብሔር አምላክ ስጋዬን የበላ ደሜን የጠጣ ማለት እንዴት መሰለክ? ማመን ነው። እሺ እምነት ነው። ከማመን የተነሳ ነው እንጂ እኛ የእግዚአብሔርን ስጋ ያ አምነሽ ትበያዋለሽ አይደል? አምነሽ የምታደርጊው ተግባር ነው። ሚዩት አታደርጊ። መልሽልኝ። እኔ ልመልስልህ? ቆይ ትቀጥላለህ። ተረጋጋ። ታይም አትግደይ። አፍጥር እየደረሰብኝ ነው። የኢየሱስ ክርስቶስ እውነተኛ ስጋና ደሙን ትበያዋለሽ ማለት ነው። አነስዬ ግን ስጋዬና ደም ትበላላችሁ ያለው እኮ 54 ላይ ነው። 53 ላይ እኮ የሰውን ስጋ ነው ያላቸው። አይተዋል? ያ የሰው ልጅ ስጋ በፊት የሰው ስጋ ይበላል። ክፈትላቸው አንዴ። ሱሱ ተመለሽ። ተመለስኩ። ሰዓት አትግደይብን እባክሽን። ትበያዋለሽ አምላክሽን እሑድ
እግዚአብሔር ቃል ነው። እሺ ደም አይደለም እኛ የምንጠጣው። ገባ አይደለ? እኛ ወይ ደሙንም ትጠጫለሽ እንጂ አትጠጪም። ደሙን እኛ አትጠጪም። የእግዚአብሔርን ቃል ምግብ ነው። እኛ የእግዚአብሔር ለእኛ ህይወታችን እስከሆነ ድረስ እኛ እግዚአብሔር ምግብ ነው። ለምናምንበት ነው። እግዚአብሔር ምግብ ነው። አዎ ምግብ ነው። ቃሉ ምግብ ነው። የእግዚአብሔር ራሱስ ትበያለሽ ወይ? እርሱን ራሱ እግዚአብሔር ቃሉ ለኛ እግዚአብሔርን ራሱ ትበያለሽ ወይ? እግዚአብሔርን ቃሉን ሳይሆን እግዚአብሔርን። ቃል ማለት እግዚአብሔር ነው። እሺ ማወቅ አለብህ። ያ ክርስቶስ ቃል ነው ብለሽ ታምኛለሽ። ኤኒዌይ ክርስቶስን ትበያለሽ፣ ቃሉ ክርስቶስ ቃል ነው። ስለዚህ አምላክን ትበያለሽ ማለት ነው። አይ ልጅ እንዴት ነው የሚገባው? እኔ እኮ ሲምፕል እኮ ነው የምረዳው። ክርስቶስን አዎ በለዋለሁ አልሽኝ። ክርስቶስ ደግሞ ምንሽ ነው? አምላክሽ ነው። ስለዚህ አምላክሽን ትበያለሽ ማለት ነው፣ ስጋና ደሙ። ስለዚህ ኢየሱስ እንዲህ አላቸው፣ ማንበብ ከፈለግሽ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም የመጨረሻው ቀን አስነሳለሁ እያለ ይቀጥላል። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው አለ። ስለዚህ የክርስቶስን ስጋና ደሙን በልተሽ ትጠጫለሽ? እንዴት ማስረዳት ነው የሚሻልክ? እግዚአብሔር ማስረዳቱን ሳይሆን እዚህ ጋራ ንገሪኝ። ጀስት ትበያለሽ አትበይውም? እሱ ንገሪኝ። ምን አልክ? ትበያለሽ አትበይውም? ምን ነው የምበላው? አምላክሽን ስጋና ደሙን። እግዚአብሔር ቃል ነው። እሱ ደግሞ ምግብ ነው፣ መጠጥ ነው። እሺ እሺ፣ ትበያለሽ፣ ትጠጪዋለሽ? አዎ ጠጣዋለሁ፣ በላዋለሁ። God damn. Guys, this is Christianity, okay? አምላክ ተበልቶ ከበላሹ በኋላ እስኮ ምን ታደርጊዋለሽ? ወዴት ነው የሚሄደው? ከተበላ በኋላ ወዴት ነው የሚሄደው? እኔ ልጨነቅልሽ። ወዴት ነው የሚሄደው? እንጀራ ነው፣ የህይወት መጠጥ ነው። ከገባ ማለት ነው እኮ። ከተበላ በኋላ ወዴት ሄዳል? ከበላሹ በኋላ ትጸዳጃለሽ? ከበላሹ በኋላ አምላክሽን ወይ ድንግል ትጸዳጃለሽ አላለም? ጤነኛ ነገር አንተ ራስህ የምጠይቀው ሰው ማለት ነው። እኔ ጤነኛ ነኝ፣ ምክንያቱም የሆነ ነገር ማቴዎስ ወንጌል ላይ ምን ይላል? በአፍ የገባ ሁሉ ከወደ አልፎ ወደ ዳኒ እንዲጣል ትመለከቱም ይላል። አምላክሽን ከበላሹ ከገባ ወደ ዳኒ መጣዱ አይቀርም ማለት ነው። ስለዚህ ከበላሹ በኋላ ትጸዳጃለሽ ወይ? ለምን መጽሐፍ ትዘጋለህ? መልሽልኝ። እየመለስኩልህ ነው። መጽሐፍ አትዝጋ። ፕሮፋይል መጽሐፍ ከፍቼ መቀመጥ አልችልም። እናቱ የምፈልግ ነገር ካለ ከፍትልሻለሁ። በቃ መመለስ ካልቻልሽ በቃ ወይ እኛ ደግሞ እንመልስ። እሺ ድንቃ ይድነቃቸው። አምላክን ትበለዋለህ? ውዱድ አምላክን ትበለዋለህ? አዎ እበለዋለሁ። ግን ደሙንም ትጠጣለህ? ምናልባት ከገባ ነው። ደሙንስ ትጠጣለህ? ደሙንስ ትጠጣዋለህ? የጠጣ የዘላለም ሕይወት አለው ይላል። ስለዚህ እኔ ነፍስ የተለየው ስጋ መለኮት የተዋሃደው ስጋ እሁድ ቀን እበላለሁ። ነፍስ የተለየው ደም ስጋ የተዋሃደው ደሙን እጠጣለሁ። ይህ ምናልባት ለአንተ እንቆቅልሽ ነው የሚሆነው፣ አይገባም። ስለዚህ ገብቷል? አረ ገብቶኛል። እኔ መጽሐፉን ልከፍትህ እችላለሁ። ይሄው ገብቶኛል። ይሄው እፍትላለሁ ከፈለክ። ከአንተ በፊት ነው የማውቀው የቱ ጋራም እንዳለ ምናምን ማለት ነው። ከአንተ በፊት ነው ያነበብኩት። ነፍስ የተለየው መለኮት የተዋሃደው ስጋ ትበላላችሁ ማለት ነው፣ የአምላክን ስጋ። ከዛ ደሙንም ትጠጣለህ። መረዳት ትፈልጋለህ? ላስረዳ?
ስለ ስጋውና ስለ ደሙ። ይሄ ከካኒባሊዝም ይሄ ልዩነቱ ምንድነው? ይድነቃቸው። ከካኒባሊዝም ይሄ ልዩነት ምንድነው? ስማኝ እኮ አንዳንዴ ስለ ስጋና ደሙ የሰው ጅብ ከሚባሉት ምንድነው የሚለያቸው? ያ በተለምዶ የሰው ጅብ ከሚባሉት ምንድነው የሚለያቸው? እስኪ አንዴ ስማኛ። እየሰማሁ ነው። እሺ በመጽሐፍ ቅዱስ ማቴዎስ ወንጌል ላይ ጥቅሱ ባላቀውም ኢየሱስ ክርስቶስ ከሐዋርያቶቹ ጋር በተቀመጠ ሰዓት በጸሎተ ሐሙስ ምን ብሏቸዋል? ይህ ስለናንተ ማቴዎስ ወንጌል ምዕራፍ 26 ምን ይላል እኮ ምን ይላል? ይህ ስለናንተ የሚቆረሰው ስጋዬ ነው። ህብስቱን ወደ ላይ አነሳና ይሄ ስለናንተ የሚቆረሰው ስጋዬ ነው አይደል ያላቸው። ከዛ እሱም ባረከው፣ ቆረሰ፣ ሰጣቸው። የቆረሰው ይህ ስጋዬ ነው ያለው ስጋው ነው አይደለማ? ስጋው ነው አይደለም? ስጋው አይደለማ። ግን እሱ ታዲያ ኢየሱስ ክርስቶስ ራሱ ህብስቱን አንስቶ ባረከ አይደለም የሚለው? ያ ህብስቱ ግን ወደ ኢየሱስ ክርስቶስ ስጋና ደም ይቀየራል አይደል? ህብስቱን አንስቶ ባረከው። ማን ነው አንስቶ የባረከው? ኢየሱስ ክርስቶስ ነው። አዎ ክርስቶስ ነው አንስቶ የባረከው። ያ ህብስቱ ወደ ክርስቶስ ስጋና ደም ይቀየራል አይቀየርም? በሚጸለይበት ሰዓት ይቀየራል። ግን የክርስቶስ ስጋ ነበር። አዎ that's the point። ስለዚህ ነበር ወይ? ስማኝ፣ ያ ነገር አልነበረ መጀመሪያ እኮ። ቆይ wait a minute። ያ መጀመሪያ ምን አልነበረ? ሆኗል እንዴ? የክርስቶስ ስጋና ደም አልነበረም። አንዴ ይነቃቸው። አንዴ የክርስቶስ ስጋና ደም አልነበረም። ከዛ በኋላ ግን ቄሱ ከጸለየበት በኋላ መንፈስ ቅዱስ ይመጣና ወደ ክርስቶስ ስጋና ደም ይቀየራል። ስማኝ አንዴ፣ ይኸውልህ ይህ ስጋ የሰጠው ይህ ደም የሰጠው ማን ነው? የራሱ ባለቤቱ ኢየሱስ ክርስቶስ ነው አይደለ? በመጽሐፍ ቅዱስ ነው። እና እሱ በጋርዶ ወይ ደግሞ ስለዚህ ህብስት ያ ህብስት ዛሬም ድረስ ያ ህብስት ነው እንጂ ስጋ ነው ብለን ብንበላው ያ የዛን ጊዜ የቀረበው ወይን ነው እንጂ ዛሬ ስጋ ወደ ደሙ ነው ብለን የምንጠጣው እንጂ ሌላ እሱ ታርዶ ወይ ደግሞ የሱ ስጋ ዛሬ ደግሞ የሰው ስጋ አርደን አይደለም የምንበላው። ያ አንስቶ ባረከ፣ ቆረሰ፣ ሰጣቸው። ይህ ስለናንተ የሚቆረሰው ምን ነው አላቸው። ኧረ አንዴ ነቃቸው። ያ እዛው ያነሳኸው ነጥብ ላይ ያ ህብስት መጀመሪያ ምን ነበረ? ጀስት ህብስትና ወይን ብቻ ነበረ። ከዛ በኋላ ግን አንድ አሁን ስትመጣ ዳቦና ወይን ነበር። አንዴ ዳቦና ወይን ነበረ። ከዛ መጀመሪያ ስለዚህ ሲባርከው ምን ሆነ ማለት ይኸውልህ፣ እዛ ጋር ባረከው ይላቸዋል። ሲባርከው ከምግበ ስጋ ወደ ምግበ ነፍስነት ይቀየራል። አንዴ እባክህን አዳምጥ። አንዴ እባክህ። ያ ዳቦ ነበረ፣ ዳቦና ወይን ብቻ ነበረ። መጀመሪያ ላይ ሲመጣ ዳቦና ወይን ነበረ። ከዛ ቄሱ በሚቀድስበት ሰዓት መንፈስ ቅዱስ ይመጣና ወደ ምን ይቀየራል? ወደ ምግበ ነፍስ ወይ ደግሞ ያ ወደ ክርስቶስ ስጋና ደም። እሺ አይደል? ኦኬ። ስለዚህ ወደ ክርስቶስ ስጋና ደም ይቀየራል። ኢስ ኖ ሎንገር ወይንም ደግሞ ከዚህ በኋላ ጀስት ተራ ህብስትና ተራ ዳቦና ተራ ወይን አይደለም። ወደ ክርስቶስ ስጋና ደም ተቀይሯል አይደለም? ኦኬ። ስለዚህ ወደ ክርስቶስ ስጋና ደም ከተቀየረ በኋላ ያንን የክርስቶስ ስጋና ደሙን ትበላላችሁ እንዴ? እንበላለን፣ እንጠጣለን አልኩህ እኮ የዛን ጊዜም እኮ ሐዋርያት። ስለዚህ ይሄ ታዲያ ምንድነው? ይሄውን የኢየሱስ ሆልዳን አንዴ እየጠየቅኩ ነው ያለው። ቃል በቃል እያወራን ነው። ቆይ አንዴ ጠያቂ ነህ አንተ። ቆይ አንዴ እኔ ነኝ እየጠየቅኩ እኮ። አንዴ እየጠየቅኩ ነው ያለው። ቃል በቃል እያወራን ስለሆነ ታዲያ ይሄ የአምላክን ስጋ የምትበላ የሰው ልጅ ስጋ የምትበላና የምትጠጣ ከሆነ አንተ ከተለምዶ የሰው ጅብ ከሚባሉት ምንድን ነው የሚለየህ? እሺ ልመልስልህ፣ እንዳታስቆመኝ። ያ ቀጥል። ትስማማለህ? እሺ ይህ የምንበላው የክርስቶስ ስጋ የምንጠጣው የክርስቶስ ደም ራሱ በስጋና ደሙ ሳይቀየር ማቴዎስ ወንጌል 26 ላይ የጠቀስከውን ማለት ምን አለ? ያም ህብስት አንስቶ ባረከ። ምክንያቱም አንስቶ ሲባርከው ምን ብሏል?
ስማኛ ከዛ ጋር ተያይዞ ነው መልስ። የኔ ጥያቄ አይደለም። የኔ ጥያቄ ምንድነው የሚለየህ ነው ከሰው ጅብ ጋራ? እሱን መልስልኝ። አዳም እኮ አዳምጥና ህብስቱ እንዴት እንደለወጠው እዛው ላሳየህ ነው እኮ። አንስቶ ባረከው ቆርሶ ሰጣቸው። ይህ ስለናንተ የሚቆረሰው ምን ነው አላቸው? ስጋዬ ነው። ግን ስጋው ተቆርሶ ነበር እንዴ? አንስቶ ህብስቱ ሲባርከው ምግበ ነፍስ ይሆናል፣ የክርስቶስ ስጋ ይሆናል። ከዛ ወይኑም አንስቶ ባረከ ሰጣቸው። ስለናንተ የሚቆረሰው ዮሐንስ ወንጌል ላይ የተጠቀሰው እኮ ያ ነው። ቀጥታ ክርስቶስ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይኖረውም። ያ ስጋ ስትበላ ያ ደም ስትጠጣ ደግሞ ቅድመ ሁኔታዎች አሉ። በክርስቶስ ማመን መቻል አለብህ። በክርስቶስ አምላክነት በክርስቶስ እግዚአብሔርነት ማመን መቻል አለብህ። ያ ስታመን መደምደሚያው የመዳን የመጨረሻው ጥግ የሚሆነው ምንድነው? አንዴ እሺ የኔ ጥያቄ አይደለም። የኔ ጥያቄ እባክህ አድሬስ አድርግ። የኔ ጥያቄ ምንድነው? ያ ህብስት ኖ ሎንገር ጀስት ህብስትና ወይንም ተራ ህብስትና ወይን አይደለም። ምን ሆኗል? የክርስቶስ ስጋና ደም ሆኗል። በምን አማካኝነት? በመንፈስ ቅዱስ አማካኝነት። በጸሎተ ቅዳሴ ጊዜ ውስጥ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደም መለኮት የሚሆነው በቅዳሴው ጸሎት ነው አለ። ስለዚህ በቅዳሴ ጸሎት ሰዓት ምን ይሆናል? ወይኑ ወደ ስጋ ህብስቱ ወደ ስጋ ይለወጣል፣ እንዲሁም ደግሞ ወይኑ ወደ ደም ይለወጣል፣ ወደ ክርስቶስ ደም ይለወጣል። ስለዚህ ይሄ የክርስቶስ ስጋና ደሙ ከሆነ አንተ የአምላክን የክርስቶስን ስጋና ደም ትበላለህ ትጠጣለህ አልከኝ። ኦኬ፣ የምትበላና የምትጠጣ ከሆነ አንተ ምንድነው ከተለምዶ የሰው ጅብ ከሚባሉት የሚለይ? ወይንም ኤፒስቲም ፋይልን አይቶ ከሆነ ህፃናትን ይበሉ ነበረ። ከነዛ ምንድነው የሚለየህ አንተን የሰው ስጋ ከሚበሉት? እሺ እኔ እና ጅቡ የሚለዩት ማለት ነው። ጅቡ ኖርማል አንተን ቢያገኝ ይበላል፣ እኔ ደግሞ አንተን ባገኝ አልበላም። እዚህ ጋር ደግሞ ማለት ነው የተቀየረው አምላክን ብቻ ነው የምትበላው ማለት ነው። እኔ የክርስቶስ ስጋና ደም ብቻ ነው የምበላው። በቃ እናመሰግናለን። ስለዚህ የምትለያዩት ምንድነው? አንተ አምላክን ብቻ ነው የምትበላው፣ የሰው ጅብ ደግሞ ያገኘውን ሰው ይበላል። እናመሰግናለን። እናመሰግናለን። አላሁ አክበር። ዲስ ኢዝ ክርስቲያኒቲ ጋይስ። ራሳችሁን ከዚህ ጠብቁ። አነስ የምንለያየው ብሎ ሐሳብ ሲያነሳ ለራሱ አንድ የሚያደርጋቸው ነገር እንዳለ ኮንፎርም አድርጎ ነው ያለው። ገብቷል እኮ አንድ የሚያደርጋቸውማ የሰው ስጋ ይበላሉ ሁለቱም። የሚለያያቸው ግን የሰው ስጋ አንበላም። ሰውዬው አሁን አንተ የሰው ስጋ ስትል ኢየሱስ ክርስቶስ ሰው ነው ለማለት ነው። የአምላክን ስጋ ነው አንተ የምትበላው። እኔ አምላክ ኢየሱስ ክርስቶስ አምላክ ስለሆነ እነሱ የሰው ነው የሚባሉት። ሰው መረዳት የሚፈልገውን ብቻ ነው መረዳት የሚፈልግ። መጀመሪያውኑ መረዳት የማይፈልገውን ሰው ማስረዳት አትችልም። እሺ እኔ ተረድቻለሁ። በቃ አራት አስወርዷት መልሷት። ኤኒዌይ ተመልሶልናል። እኛ ጋይስ ሰምታችኋል። በክርስትና አምላክ በድሮ ሰዓት ምን ያስበላ ነበር? የሰው ስጋ ያስበላ ነበረ። ከዛ በአዲስ ኪዳን ደግሞ የእሱን ስጋ ያስበላል ማለት ነው። ስለዚህ ክርስቲያኖች በተለምዶ ከሰው ጅብ ጋር የምትለያዩት በምንድን ነው? እናንተ የአምላክን ነው የምትበሉት። የሰው ጅብ ደግሞ የሚባለው ቅድም ወገናችንም እንዳለን ሲያገኘውን ሰው ይበላል ተብሎ ይታሰባል። ስለዚህ ጋይዝ ከዚህ ነገር እንዴት ነው ይህንን የምታምኑት? ሪሊ ማለት ነው እንዴት ነው አእምሮ የሚሰራ አንድ ሰው እንዴት ነው ይህንን የሚቀበለው? አምላክ የሚበላበት ሃይማኖት ማለት ነው። አምላክ በዚህ ልክ ዲስሪስፔክት ሲደረግ ማለት ነው። አስተግፊሩላህ አልዓዚም። ብቻ ከባድ ነው። ማሂሩ ሀሳብ ካለ ቀጥል። አይ ቲንክ እኔ አፍጠር እየደረሰብኝ ነው፣ መውጣት ይኖርብኛል። ኢፍጣር እየደረሰ ነው። እኛ ጋም እንትን እንበል ምንም በቃ ይሄ ኢፕስቲም ፋይልን አይታችሁ ከሆነ ይሄ የሰው ስጋ የሚበሉ የሰው ደም የሚበሉ ምናምን ደስም ሽት በቃ ተመሳሳይ ሀሳብ ወነዑዙ ቢላህ። አምላካችን አላህ ከዚህ ጥራት ገባው። ወላሂ አምላካችን አላህ ከዚህ ጠራ፣ ከዚህ ነጻ። ለይሰ ከምስሊሁ ሸይ፣ ምንንም የማይመስል አምላክ፣ በማንነቱና በምንነቱ አንድ የሆነ በማንነቱና በምንነቱ ንጹህ የሆነ አምላክ፣ አሰመድ የሆነ ሀያል የሆነ ሰሚዕ ተመልካች ሆነ የሚፈጠር አንዴ ሶስት ሚዩት አድርጊ
አንዴ ሶስት ሚዩት አድርጊ። ለመራግም ከሆነ ይቅርብ። ኧረ አንዴ ሚዩት አድርጊ። ምን ሆነሽ ነው? የተራገመ አይደለም አክቹሊ ሱሱ ቀጥርናት ቀጥ ያለሽ ማይሮ እንዴ መራገም ነው ያለችው። እየተራገምን አይደለም። ኧረ ማርያም አንዴ ካላችሁ ብንመልስ ጥሩ ነው። ኧረ አንዴ አማኒ ኢየሱስ ክርስቶስ ፍጹም አምላክ ስለሆነ እናንተ ሲጀመር ዝም ብላችሁ ነው። ኧረ ማርያም የማርያም ምን ሆነህ ነው አባቴ? ጣልቃ ባልገባ ኧረ አንዴ ኢየሱስ አምላክ እንደሆነ መጀመሪያ መቻም ግና ነው። ምን ሆናችሁ ነው ጥያቄ የሚጠይቁት? ማሂሮ ቆይ አንዴ ሆ ብሎ ስለ ሰው ልጅ ስጋ መብላት ጀመር አያወራም። ስለ ሰው ልጅ ስጋ መብላት ሰው ልጅ ስጋ አይበላም። ማርያም አምላክን ነው የምትበላው? አይበላም። አምላክ ኢየሱስ ክርስቶስ ስለራሱ መስዋዕትነት እኔ መስዋዕት ነኝ እያለ ነው እንጂ ዛሬ ሲጀመር የሰውን ስጋ መብላት አያመለክትም። ዛሬ ያ የሰው ስጋ ትበላለህ ወደሚለው እንመጣለን። መጀመሪያ አምላክህን ትበለዋለህ? የሰውን ተወና ከሰው የባሰ ነገር አለ። አምላክ እንዴት ነው አምላክ የሚበላው? አንተ የኢየሱስ ክርስቶስ ስጋና ደሙን ትበለዋለህ? እሺ ስማኝ፣ እኔን ኢየሱስ ክርስቶስ ስለራሱ የመናገሪያ መንገድ ሲሆን እነሱም ራስን እሱ መስዋዕትነትን ኢየሱስ ክርስቶስ መንገድም ሕይወትም መሆኑን አልጠየቁህም። የተጠየቀው መልስ የተጠየቀው የአምላክህን ስጋ ትበለዋለህ አትበለውም? እሑድ የአምላኬን ስጋ አባታ ልመልስልኝ። ቆይ በያ ትቀጥላለህ። ማርያም የአምላኬን ስጋ ማለት በቁርባን መልኩ እኮ ነው የቀረበልለኛ። አዎ በቁርባን መልኩ መንገድም ሕይወታችሁም ነኝ ሕይወትም ነኝና የእሱን ስጋ እንበላለን። አዎ ስለዚህ ትበለዋለህ ማለት ነው የአምላክህን ስጋ። አንተ ደግሞ አምላክን ኢየሱስ ክርስቶስን በቃ ሰው ነው ለማለት ነው። ሰው ነው ለማለት ብለህ ነው እንጂ ሰው ነው እያልኩ አይደለም። ቆይ ሰው አላልኩም ነው እንጂ እና ምንድን ነው ስጋ ማለት ምን ማለት ነው? የሰው ልጅ አንተ ስጋ አይደለም እኮ ስጋና ደሙን ትበላለህ። ሰው አይደለም እንዴ ክርስቶስ? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ታዲያ ምንድን ነው የምትለኝ? ስለዚህ ሰው ነው አምላክም ነው አልከኝ። ኦኬ ተስማማን። የሚያጣላን ነገር የለም። አሁን እዚህ ቀራ ፍጹም አምላክ ነው አይደለም የሚለው ሌላ ክርክር ስለሆነ ማለት ነው። አሁን እዛ ላይ እየተከራከረን አይደለም። ግን የአምላክን ስጋ ትበላለህ አይደለም? የስ በቃ ያ ነው ፖይንቱ። ስለዚህ አንተ አሁን ከሰው ጅብ ከሚባለው ምንድን ነው የሚለየህ? ይሄ ስለ ስጋ መብላት ስለ ሰው ስጋ መብላት አያወራም አልኩህ እኮ ብሮ። ለካ አንተ አምላክን ነው የምትበላው። የሚተለያዩት እነሱ የሰው ነው የሚበሉት፣ አንተ አምላክን ነው የምትበላው አይደል? ቶ በእናትህ አንተ አይገባም። ሲጀመር አንተ ሲጀመር ኢየሱስ ክርስቶስን እንትን ለማለት ስለመጣ አይገባም። ሚስጥር ነው አይገባማ። የምን ሚስጥር ነው እንዴ? አንተ አስሬ መጽሐፍ ቅዱስ ራሱ እኮ ነገረ እኮ ምንም አልተረዳኸው እኮ። ሚስጥር ካልሆነ ለምን አይገባኝም? ይገባኛል፣ ንገረኝ። ኧረ አይገባም እንዴ? ስንቴ ነገሩ ራሱ ስንቴ ነገሩ እኮ ይገባኛል፣ ንገረኝ። እህታችንም ቅድም አሁን ያስረዳች በጣም ምርጥ የሚሆን ከመጽሐፍ ቅዱስ ያያቸውን ያነበባቸውን ያስረዳች። ያ በጣም ጥሩ። ስለዚህ አንተ አሁን የሚለያችሁን ነገር ንገረኝ። ከሰው ጅብና ከእናንተ መሀል ያለውን ልዩነት ንገረኝ እስቲ። በተለምዶ ሰው ጅብ ከሚባሉት የሰው ጅብ አንተን ነው የሚበላ ወይ እኔን ይበላኛል። ሰውነን ስጋችንን ይወስደዋል። እኛ ግን የአምላካችንን ስጋውን እንደዚህ እንደነሱ እንደዚህ ቦጭቀን አይደለም የወሰድ ነው ብሮ። ስለዚህ እናንተ የአምላካችሁን እናንተ የአምላካችሁን ነው የምትበሉት። የሰው አንዴ እናንተ የአምላካችሁን ስጋ ነው የምትበሉት። የሰው ጅብ የሚባሉት ደግሞ ሰው ነው የሚበሉት ማለት ነው አይደለ? ያ ነው ልዩነታችሁ። የአምላክና ንገር። እኔ ብሰማኝ እኮ አሪፍ ነበረ። እየሰማሁ ነው። አንተ ያልከውን እኮ ነው የተናገርኩ ያለሁት። እዚህ ራሱ እዚህ ጋር እኮ ይነግራል እኮ እሱ የቃሉን ቃል ሕይወት መስዋዕት መሆኑን ኢየሱስ ክርስቶስ እሱ መስዋዕት መሆኑ ያ መስዋዕት ሆኖ ለእናንተ መጀመሪያ በእንጨት ላይ ደሙን አፈሰሰ። ከዛ በኋላ ድጋሚ ደግሞ
እስቲል አሁንም የዘላለም ሕይወት እንድታገኙ ኃጢአታችሁ እንዲሰረይላችሁ የክርስቶስን ስጋና ደሙን ትበላላችሁ አይደል? አዎ። ያ ስለዚህ የሚለያችሁ ነገር ምንድን ነው? ስጋዬንም ያልበላ የዘላለም ሕይወት የለውም ይላል አይደል? የለውም ይላል። አዎ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ተስማማን እኮ ያ። ኦኬ ስለዚህ ስጋና ደሙን በልታችሁ ትጠጣላችሁ አይደለ? ደሜ ሲል ቁርባን በቁርባን መንገድ እየወሰዱት ነው። አዎ ስለዚህ አሁን ያ ከበላችሁት በኋላ ወዴት ነው የሚሄደው? ማርያም አንተ እንደዚህ እንደ ምግብ ሳምቡሳ በልቼ አራለው ምናምን የምትለውን እንደዛ አራ ነው ልትለኝ ነው? ወዴት ነው የሚሄደው ታዲያ? ነው ወዴት ነው የሚሄደው? ስጋዬን እሱ መስዋዕትነት በእኔ እምነት ማመንን እኮ ነው እሱ እየተናገረው እንጂ አትበሉትም። እመኑብኝ ነው እኮ አለ። እኛ እኮ አምነንበት ነው እሱን ተከተልን። ቃሉን ተከተልን። ህብስቱን ትበሉታላችሁ አይደለ? አዎ። ስትበሉት ህብስቱ ይታኘካል። ቃል ነው እኮ ቃል ነው የምትበሉት ኦር ህብስቱን ነው የምትበሉት? ህብስት ቃል ነው እንዴ? አዎ። በሱ የሆነ እሱ ምንድን አለ መሰለህ? ያ ቃል ማለት ፈልገ ከሆነ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቃል ከሆነ የፈለግከው፣ አዎ ያ ቃል አካላዊ ቃል ነው ብላችሁ ታምናላችሁ። ያ አይደለም የኔ ጥያቄ። ያን አካላዊ ቃል ትበሉታላችሁ ወይስ አትበሉትም? አይደለም ይሄ ምህመናን በቅዱስ ቁርባን የሚፈጽሙት ነገር ነው አይደለ? ህብስትን ወይንም በመቀበል ነው። ህብስት ወይንም በመቀበል እንድንቀበል ነው። ስለዚህ የክርስቶስ ስጋና ደም ማለት ነው። አንዴ ማርያም፣ ያ ወይንና ያ ህብስት የክርስቶስ ስጋና ደሙ ነው አይደለም? ነው። ያን ወይንና ያን ህብስት ስትበሉትና ስትጠጡት ታኝኩታላችሁ? ይታኘካል አይታኘክም? አኝከን እንውጣዋለን። እዛ አምላክን አኝከ ነው የምትውጠው? እሺ ተው በእናንተ አሁን እሺ ና ንገር። በእናንተ አሁን የሆነ እሺ ጸበል ምናምን የምታዘጋጁት የለን በእንትን እኛን ተወንና ኧረ እኛን ተወን አትበል እንዴ። አምላክህን አኝከህ ነው የምትውጠው ብራዘር። ወይኔ ቶ በቃ አይገባም አንተ። እኔ እኮ ነገርኩ። ይሄ የኢየሱስ እየገባኝ ነው። አሁን በጣም እየገባኝ ነው። ስጋና ደም ውክልና ነው። ስለዚህ አኝከህ ትውጠዋለህ። ቃል በቃል ስለ ሰው ስጋ መብላት ምንም አያወራም። ሲጀመር አይናገርምም። ስለ ሰው ስጋ መብላት ማለትም አይደለም። የሰው ልጅ ስጋ ነው ቃል በቃል እንደዛ ብሎ ይናገራል። ግን ኤኒዌይ እኔ እዛ ላይ መከራከር ስለማልፈልግ ምንድነው የኔ ጥያቄ፣ ያው የአምላክህን ስጋ እንበለው። የአምላክህን ስጋ አኝከህ ነው የምትውጠው? ይሄ አሁን ምሳሌያዊ ውክልና አለው ሲጀመር። ይሄ ማለት ነው ምሳሌያዊ ነው። ምሳሌያዊ ውክልና አለው። ምሳሌያዊ ነው የምትበሉት ኦር ሊትራሊ ኢየሱስ ክርስቶስ ምን አይነቱ ነው ይሄ? እኔን ተወኝ እባክህ፣ እኔን አትስደበኝ። ወደ ሀሳቡ ተመለስ። አልሰደብኩም። ምን አይነቱ ነው ያልኩ። እኔ መሳደብ አልተሳደብም። እኔ እንዳንተ አይደለሁም አልሳደብም። እኔ መች ተሳደብኩኝ? እኔ አልተሳደብኩ። ጥያቄን ጠየቅኩ። እባክህ ጥያቄን መልስልኝ። እሺ። ስለዚህ አሁን ስጋ ህብስቱና ወይኑ የክርስቶስ ስጋና ደም ነው የሚለውን ተስማማን። እዛ አኝከን ነው የምንውጠው አልከኝ። እናኝከዋለን አልከኝ። ኦኬ የምታኝከው ከሆነ አሁን የአምላክህን ስጋ ነው ወይ የምታኝከው? ከዛ የምትውጠው አንድ ላይ መልስልኝ። እሺ መልስለት። አንተ መመለስ አትችልም? እኔ ልመልስ አልሰማኝም። ድጋሚ እንዴት ነው እንትን ራሱን ልመልስልህ እንዴ? አኝከህ ነው የምትውጠው አይደለም? በቃ ልመልስልህ አባቴ። እሺ ና መልስ በያ። እሺ ከቤተ እምነት ነው በያ? እኔ ያው ክርስቲያን ነኝ። ኦርቶዶክስ ፕሮቴስታንት? ክርስቲያን እኮ ኦርቶዶክስ እና ፕሮቴስታንት ነህ? ክርስቲያን ነኝ። ሁለቱንም ማለት ሁለቱም አይደለሁም። እኔ ክርስቲያን ነኝ። ሁለቱም ካልሆንክማ አንተን የሚወክል አይደለም። ሲጀመር የሚወክለው ይሄ በዚህ የሚያምኑት ኦርቶዶክሶች፣ ካቶሊኮች ናቸው፣ እንዲሁም ሉተራኖች ናቸው። ስለዚህ አንተ ፕሮቴስታንት ኦር ኦኬ። አይ እኔ ክርስቲያን ነኝ። ክርስቲያን ማለት በመሰረቱ ክርስቲያን ማለት ክርስቶስን አምኖ የሚከተል ማለት ነው። ህብስቱና ወይኑ ትበላዋለህ ነው ያልከኝ አይደለ?
ያ የአምላክን ስጋ ትበለዋለህ? አዎ ይህንን ነገር አሁን አንተ እንደተሰናከልክ ኢየሱስ ክርስቶስ ይህንን ቃል በተናገረ ጊዜ እነሱም ተሰናክለዋል። እንዴት ነው? አይሁዶችም ተሰናክለው ስለዚህ ለተቀበሉት በጣም ጥሩ። ዮሐንስ 3 ላይ ጥያቄ መጀመሪያ ክሊፍ አድርገልኛል። መጀመሪያ አንተ ወደዛ ከመሄድ በፊት ጥቅስ አይደለም ለተቀበሉት አንዴ ጥያቄ መልሳለሁ አይደል ያልከኝ? መልሳለሁ አይደል ያልከኝ? እባክህ ጥያቄን መልስልኝ። ሌላ ነገር አይደለም የጠየኩህ ጥያቄ ያ የኢየሱስ ክርስቶስ ህብስቱ የኢየሱስ ክርስቶስ ስጋና ደሙ ነው ብለህ ታምናለህ? እሺ ወደዛ ሊመጣ ስጋ እንደሆነ ቃል ስጋ ሆነ የሚለውን ታምናለህ አታምንም? መጀመሪያ የኔን እምነት ነው የአንተን እምነት ነው እየጠየኩህ እኮ። ቃል ስጋ ሆነ የሚለውን ታምናለህ አታምንም? ያ እኔ ማለት ነው ብራዘር፣ እኔ ሙስሊም ነኝ። እኔ መጽሐፍ ቅዱስ አላምንም። ስለዚህ እባክህ እየጠየኩህ ያለሁት የአንተን እምነት ነው። ስለማታምን ለምን ታሳስታለህ? የሚያምኑትን ለምን ታሳስታለህ? እዚህ ገብታ ነው እኮ እንዴ። እያሳሳትኩ አይደለም፣ እያሳሰትክ ነው። በደንብ እያሳሰትክ ነው። በደንብ ነው እያሳሰትክ። ለምን አላምንም አልክ? መጽሐፍ ቅዱስን ካላመን ማታምን ከሆነ ሰዎችን ገብተህ ለምን ታሳስታለህ? ልክ ነህ ብሮ። አንዴ አሲያ ሞዴሬተርስ ይንሲያል። አንዴ በያዳምጥ እባክህ መልሳለሁ ብለን የገባኸው። ስለዚህ ጥያቄን ትመልስልኛለህ። ለምንድን ነው የምታሳስተው ምናምን የሚለውን አይነት ነገር ወደ ጎን አድርገው። ይሄን አስተምሮ በመሰረቱ መጽሐፍ ቅዱስን አላምንም አልክ። እኔ በመሰረቱ አላምንም አልክ። መጽሐፍ ቅዱስን ማታምን ከሆነ ቃል ስጋ እንደሆነ አምላክ እንደሆነ አምላክ የነበረው ሰው እንደሆነ ማታምን ከሆነ ለምን ታሳስታለህ? ሰዎች ታችሁንና ታብታብ አድርግ። እኔ ሰው እያሳሳትኩ አይደለም። እዚህ ጋራ ይህን አስተምሮ ሰው መብላት ከሚል አምላክን መብላት ከሚል አስተምሮ እንድትወጡ ነው እዚህ ጋራ ያለሁት። አምላክ የሚበላበት ሃይማኖት ከዚህ ሃይማኖት እንድትወጡ ነው እዚህ ጋራ ቁጭ ብዬ እየለፈው ያለሁት ማለት ነው። በጾም በባዶ ወዴ እያወራሁ ያለሁት። ስለዚህ አምላካችሁን አትብሉ፣ አምላክ አይበላም፣ እንደዚህ ተራ እንደዚህ አይራከስም አምላክ እያልኩኝ ነው። አማኑኤል አንተ ጋር አውርተናል። ቆይ አንተ ጋር አውርተናል። ኢታኤል አለ ከቤተ እምነት ነህ? ከቤተ እምነት ነህ? ኦርቶዶክስ። ስለዚህ የኢየሱስ ክርስቶስ ስጋና ደም ትበላለህ አይደለ? እሑድ አምላክህን እሑድ ብቻ አይደለም። ይሄን አስተካክል ነው መጀመሪያ። እሑድ ብቻ አይደለም። እሑድ ብቻም አይደለም የምትበላው አይደለም። መጀመሪያ ይሄን አስተካክል። ሌላም ቀን ትበላለህ? ይሄን ማጣጣም በጣም እኔ እየጠየኩ ነው። እኔ እኮ አውቃለሁ አላልኩም። መች ነው ከእሑድ ውጪ የምትበላው? ከእሑድ ቀን መቼ ቀን አለ? ከእሑድ ውጪ መች ነው የምትበላው? ታይል እሑድ ምን ቀን አለ? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ሰኞ አለ፣ ማክሰኞ አለ፣ ሮብ አለ። እነዚህ ሁላ ትበላለህ? እነዚህ ሁላ ቀን በቀን ነው የምትበላው? እነዚህ ሁላ እሱም ለተመቸህ ትይዛለህ። አሁን እኔ ትምህርት ካለብኝ እሑድም ልበላ እችላለሁ። እኔ እንትን ብዬ እሑድ ትምህርት የለበት ደግሞ ህፃናት ከሆኑ ደግሞ ስለዚህ ችግር የለም። ችግር የለም። እየረበሸ ነው ድምፅ። የማናችሁ እንደሆነ አላውቅም። እየረበሸ ነው የሆነ ሰው ድምፅ። አንዳችሁ ሚውት አድርጉ። ሚውት አድርግና ቀድም እያወራን ነበር። እሺ ኢታይል፣ ስለዚህ እሑድ ብቻ አይደለም የምንበላው አልከኝ። በጣም ጥሩ። ያው ስትበላው የአምላክን ስጋና ወይኑን ማለት ነው አኝከ ነው የምትጠጣው? አኝከ ነው ማለት አኝከ ነው። ምግብ ስትበላውን እኝክ አድርገህ ነው አኛኝ አድርገህ ማለት ነው። ልክ እነዛው አኝከ ነው የምትውጠው? ኦር እንደ ኪኒን ነው? ኧረ አውዙ ቢላሂ አምላክን መብላት አልፈለገም። እኔ እዛው ራሳችሁን ቻሉ። ጭራሽ እኔን ነው ወይስ ምንድን ነው? ስጋና ደሙ ሲባል ሪፍ ስጋና ደሙ